ሜሉ ሳቂታ ነው የሚባለው። እና እንደውም ይሄ መጥፎ ታሪክ አለኝ አይደለ? የልጅነት መጥፎ ታሪክ እሱን ሳወራ አንዳንዴ ፈገግ እላለሁ እና እቺ ልጅ ሾታን ነው ምናምን ነው የሚሉኝ። እና ጀግና ነሽ። ብቻ ይታገሉታል እንጂ አይታገሉትም ፈገግተኛ መሆንን። እኔ አሁን ከተፈጥሮ ኮስታራ ነኝ። ዝም ብዬ በቀላሉ አልስቅም። አንቺ ዝም ብለሽ ስትስቂ ነው ማይሽና እንዴ እንደምን ያስቃተል ነበር። እኔ እንደዛ ነኝ። በቃ እንደዚህ ነው የምስቀው። አቡዬ በጣም አመሰግናለሁ። የሀቡ ቤተሰቦች አቡ በጣም ነው ማመሰግናችሁ። ሙሉ ታሪክ የመስማት ከፈለጋችሁ ደግሞ ከዚህ በፊት ሀቡ ጋር አውርቼው ነበር፣ ግን ሙሉን አላወራሁትም እና እይታ ዩቱብ ላይ በሁለት ፓርት ከፋፍለው ለቀውታል ኢንተርቪው። እዛ ጋር መስማት ትችላላችሁ፣ ትማሩበታላችሁ። ጀስት ዝም ብዬ አይደለም እዚህ ጋር ያለሁት። ሞታለች ተብላ ጫካ ላይ የጠታለች በአራት ወንዶች የተደፈረች ወንድሟ የተገደለባት ሴት ናትና ጀስት አይደለም። ይህ ሁሉ አሳልፋ ነው እንግዲህ የምትስቀው ጋይስ። ይህን ሁሉ መከራ አሳልፋና ታሪኳን የሰማን ጊዜ ዝብት እያለቀስን የሰማናት በጣም ቆይቷል። በዛኝ በተዘጋው አካውንቴ ጋይስ ሎንግ ታይም አጎ እና እግቡና እንዳለቻችሁ ዩቱብ ላይ ፍሪ ስትሆኑ ስራ እየሰራችሁ ምናምን አዳምጡት። የእውነት የሰው ልጅ ይህን ሁሉ ነገር አሳልፎ እንዴት እንደዚህ ደስተኛ ሳቂታ ሆኖ መኖር ይችላል ትላላችሁ? አዳምጣት። በጣም እናመሰግናለን። ደግና ነው፣ ብርቱ ነሽ በጣም። እኔ ምን ሁሉ ነገር አልፈሽ እና ደግሞ አመስጋኝ ነሽ። አዎ እንደ ግዴታ ማመስገን ግዴታ ነው። ስታመሰግኝ ነው አይስቅም። አንዳንዴ እኔ ራሴን እንዴ አመስጋኝ እንደሆንኩ አውቃለሁ፣ ግን ለምንድን ነው ሁሌ ማልስቀው? የሆነ ጅል የሆንኩ ይመስለኛል ዝም ብዬ ከሳቅኩ። ኦር ደግሞ ላይፍን በጣም ሲሪየስ አድርጌ ይዣት ነው በቀላሉ ማልስቀው ብዬ አስባለሁ። እና ዝም ብለው የሚስቁ ሰዎች ላይፍን ሲሪየስ አድርገው አልያዙትም ብዬ አስባለሁ። እኔ አሁን ፕሬዘንት ሞመንት ብትባለውን ነው የምኖረው። ባይዘወይ እችን ቅስበት ቢኮዝ ኔክስት ከአንድ ደቂቃ በኋላ ምን እንደሚፈጠር ማረጋገጫ የለንም አይደል? አለን ካለ ዛሬ ብቻ ነኝ። ቱሞሮ ኢዝ ፕሮሚስ እንደሚባለው አናውቅም። ትናንት ደግሞ አልፏል። ስለዚህ ዛሬ ነው እኔ የምለው ዛሬን ብቻ ነው መኖር የምፈልገው እላለሁ። ግን እንደምትይው ግን አትኖሪም። አንዳንዴ አሁን እኔ ልጆች ስላሉኝ ፊውቸር ያስጨንቀኛል። እኔ ብሞት ልጆቼ ምንድን ነው የሚሆኑት የሚለውን ነገር አስባለሁ። አይ ዶንት ኖ እናት ስለሆንኩኝ ጭንቀታም የሆንኩት አላውቅም። ሜይ ቢ ገና የእነሱም ጌታ አላቸው፣ የእነሱም ጊዜ አላቸው። የእነሱም እንደዛ ደግሞ ስለ በረታለው እኔ አልፈጠርኳቸውም እነዚህ ልጆች ገባሽ? እኔ ብሞት እነሱ የሚያኖራቸው አምላክ አለ። ኑ እናታችሁ ስለሞተች ኑ ሙቱ አይባሉም። የፈጠራቸው አምላክ ያኖራቸዋል። ግን ሰው ስለሆንኩ ነው የምጨነቀው እንጂ መጨነቅ አይገባንም ነበር ፈጣሪ እንዳለ። ስለዚህ ያኖራቸዋል። ሁሉም የየራሱ እንትን ነው የሚኖረው። ግን አንቺ እናት ስትሆኚ ደግሞ ታስቢያለሽ። በእርግጥ እንደሱ ግን ደግሞ ኢትስ ኦኬ ለቀቅ ስታረጊ ነው። ዩቱብ የራሷ ዩቱብ ላይ አይደለም። ምንድነው ቻናሉ የቀረብሽበት ኢንተርቪው ያደረግሽበት? እይታ ይባላል። በሁለት ፓርት ነው። አንደኛው ባድ ስቶሪ ነው በጣም፣ አንደኛው ደግሞ አሪፍ ነው። በጣም ቆይቷል። ኧረ አሁን ኦልሞስት ዋን ማንስ አንድ ወር ከአንድ ወር በፊት እይታ ዩቱብ ቻናል ላይ ኢንተርቪው ተደርጋለች። ያንን በማየት ታሪኳን ማወቅ ትችላላችሁ። ረጅም ነው ታሪኳ። ከዚህ በፊት እዚህ ቤት ኦልሬዲ ተናግራው ነበረ እና ብዙ አመስጋኝ ላልሆናችሁ በትንሽ ችግር ለምትሰበሩ ሴቶች ያበረታችኋል። ገርቢልን ይልሻል። ገርቢልን ልንገርብላችሁ። እሺ ደግሞ አነጋገርም ጎበዝ ስለሆነች ይጥማችኋል። እንሰማዋለን። አሁን እንሰማዋለን። ከየት ልጀምር? በቃ እንደዚህ ሰጥቼው ይል እሺ ለታንበስ ብሬዝ ላርግና የነሽ ደረሰ ቲጂዬ። አሁን ክብሪቷ አንበሳ ሰታኛለች እና እኔ የምጫወተው ለፍራግመንት ነው። ሶ አም ሴፍ። ትንሽ ሲጎል መጫወት ጀምራለሁ። እስከዛ የሚላት ታሪክ እኔ ራሴ አድናቂዋ ነኝ። እኔም በጣም ነው የምታደንቁኝ አይደል? በጥንካሬ እኔ ደግሞ እሷን በጥንካሬዋ አድናቂዋ ነኝ እና ታሪኳን መስማት ፈልጋለሁ። የኔ ወደ አመሰግናለሁ። እሺ ግረባ ነው ወይስ ከመጀመሪያው ነው ጀምረላችሁ? ዊ ሃቭ ታይም ሰዓት አላችሁ? Yes, we have time. Don't worry about our time. Okay, thank you so much.
ባንቺ ይገረም ጋይስ፣ በሷ በባለቤቱ ያምራል። እኔ ልገርብላችሁ እንግዲህ ወደ ማህደረ ትውስታዬ ልመለስ ነው። ማህደረ ትውስታ ይባላል። ስቶር ውስጥ ልገባ ነው እና በእኔ ቋንቋ ወይ ደግሞ በማይንድ ሴት ቋንቋ እናቴን አላቃትም። በፎቶም በአካልም እናቴን አላቃትም። በልጅነቴ ነው የሞተችው እናቴና እስከ 10 ዓመት ያሳደገኝ አባቴ ነበረ እና አባቴ በፖዚቲቭሊ አሁን ላይ ሳስበው በፖዚቲቭ ነው ልጆችን ቦታ ቦታ ላስዛቸው በሚል ሰበብ ወደ ገጠር ዳረኝ። ከዛ በኋላ እዛ መኖር አልፈልግም ታዝዬ ነው የሄድኩት። እኔ አላቅም አጠር አጠር እያረኩ ልበልላችሁና ከዛ መኖር ስለማልፈልግ ጠፍቼ ወደ ሌላ ከተማ አባቴ ጋር ሄድኩኝ። አባቴ ጋር ሲሄድ እንደ ቅጣት ነው የሻገተ እንጀራ በላኝና በውሻ ሰንሰለት አሰረኝ እጄን እና ራቁቴን አረገኝና አስፋልት ጋር ወጣኝ ከተማ ማለት ነው። ከዛን ይሄን ያየች አንዲት ጎረቤታችን ሻርፕ ወይም ኩፍታ ይባላል የሚለበስ እሱን አምጥታ አለበሰችኝና ቁልፉን እንደምንም የተቆለፈውን ቁልፍ ተከፈተልኝ። ከዛ በኋላ እሱን እና ሜላት አባትሽ ይሄንን ያደረገው ከዳረሽ ጋር ብቻ እምቢ ብለሽ ስለመጣሽ ነው አይደል? እንደ ቃሉን ያጠፈ ቃሉን እንዳላስፈርሰው ፈርቶ ነው፣ እንደ ቅጣት ነው ያደረገው እንደዛ። እኔ ደግሞ አልፈልግም። ከዛ ቁልፉ ተፈታለኝ። እሱን ሮጥኩኝ፣ ወደ ፖሊስ ጣቢያ ሮጥኩኝ። ከዛ በኋላ ጠፋው ከቤት ማለት ነው። ጠፋው ከቤት በቃ ያችን ቅስበት ጠፋውኝ። ወደ ከተማ ሄድኩኝ። ከተማ ሄጄ የመጀመሪያ ስራ የገባሁት ሻይ ቤት ነው። ሻይ ቤት ማለት ይሄ ዳቦ ቀምጣሌ፣ ባለፈው ስታወሩ ነበር፣ ሽልጦ ይባላል፣ ቀምጣሌ ይባላል፣ ብጥኛ ነው የሆነ ይባላል፣ እንደዚህ እንደዛ ይባላል። እንደዛ የሚጋገርበት ቦታ ገብቼ እሱ ከሻይ ጋር የሚሸጥበት ሻይ ቤት ገባሁኝ። እሱን እየጋገርኩ ሌሊት እየተነሳሁ እሱን እየጋገርኩ ጠዋት ከስተመር ሲመጣ ሻይ በዳቦ እያደረኩ አስተናግድ ነበር። ከዛ በስራዬ በጣም ጎበዝና ታማኝ ቀልጣፋም ስለሆንኩኝ ትንሽ እንደሰራው ወደውኑ ወደ ሆቴል አሸጋግሩን ማለት ነው። ሆቴል ውስጥ ደግሞ ምንድነው የምናደርገው? ሰዎቹ ከስተመሮቹ ሲመጡ ያዙንን መስጠት ነው። ቢራ ከፈለጉ ቢራ፣ ውሃ ከፈለጉ ውሃ፣ ለስላሳ ከፈለጉ ለስላሳ፣ እንደዛ እንሰጣቸው ነበር። 2 ልጆች ነበርን በዛ ሰዓት ማለት ነው። እና የሆነ ጊዜ ከስተመሮቹ ተጠቅመው ብለው ወጡ። ሲወጡ ግን የመግቢያ መስኮታቸውን አስተካክሎ ነበር የወጡት። እኛ ላየና ስራችን ጨርሰን ልክ ፍራሻችን አንጥፈን በተኛንበት 4 ወንዶች ገቡ ማለት ነው። እንግዲህ የፈሩት ይደርሳል ነው የሚባለው፣ ይወርሳል ይደርሳል አይደል? የፈሩት ነገር እዛ ያንኛውን አባቴ የዳረኝን ሽሽት ሸሽቼ ስመጣ ከዚህ ጋር በ4 ወንዶች 2 ሴቶችን እየተፈራረቁ ደፈሩን በጭካኔ። ሴት ልጅ እንደሌላቸው፣ ሴት እናት እንደሌላቸው፣ ሴት እህት እንደሌላቸው፣ ሴት የምትባል እንደምትከበር የማያውቁ ሰዎች በስካር መንፈስ ይሁን በምን አይነት ነገር ይሁን ተነሳስተው አራታቸው ወንዶች 2ታችንን እየተፈራረቁ ደፈሩን። መድፈራቸው ብቻ ሳይሆን መፈራረቃቸው በጣም አምሯችን እንትን አድርጎ ነበርና ብንለምናቸውም ሊሰሙን አልቻሉም። መጨረሻ ላይ ምንድነው ያደረጉት? እኔን ተሸክሞኝ ወጡ። አንደኛው አስታውሳለሁ፣ አንድ ነው ተሸክሞኝ ወጣው። ተሸክሞ የት ነው ወስዶ የጣለኝ? ጫካ ውስጥ ነበር የጣለኝ ልጅቷን። ከዛ በኋላ የት እንዳለች አላቅም፣ አልሄድኩም፣ ስቲል አላቅም። እኔን ግን ወስዶ ጫካ ላይ ጣሉኝና ሞታለች ብለው ነው ጥለውኝ የሄዱት ማለት ነው። ከዛ በኋላ ጠራጠር እያረኩላችሁ ነው። ከዛ ጫካ ላይ ግን እግዚአብሔር አዳነኝና በህይወት አለው፣ አልሞቱም። ቀስ ብዬ ተነስቼ ወደ አጎቴ ቤት ሄጄ አሞኛል ብዬ ተሸፋፍኜ ብርድ ልብስ የሌለ ልብስ ምናምን እንደዚህ ተሸፋፍኜ እንዳያዩኝ እንዳይሰሙኝ ተኛሁኝ። አሳከሙኝ ምናምን፣ አልነገርኳቸውም፣ ተሻለኝ። ከዛ በኋላ የቤተሰብ ትመጣና ላስተምራት ብላ የሆነ በረሃ ቦታ ትወስደኛለች። ከዛ በረሃ ቦታ ለመማር ነው የምፈልገው፣ ማደግ የሆነ ከውስጤ የሆነ ነገር አለ፣ የሆነ አሁን ያለውትን ነው ማለት ነውና ሚገፋኝ ግፊት አለ፣ የሆነ ትልቅ ደረጃ ነው መድረስ የምፈልገውና ላስተምርሽ ስትለኝ እሺ ብዬ ከሷ ጋር ሄድኩኝ። ከሷ ጋር ከሄድኩ በኋላ ግን ምንድነው ያደረገችኝ? ለፍቅረኛዋ ነበር የሰጠችኝ። ምን እንዳረግ? ለፍቅረኛዋ ምግብ እንዳበስል፣ ቤት እንዳጸዳ፣ ውሃ እንድቀዳ፣ የቤት ሰራተኛ እንደሆነ ማለት ነው። ፍቅረኛዋ ደግሞ ከማን ጋር ነው ያለ? ከ2 ጓደኞቹ ጋር። ስለዚህ አንድ ቤት ውስጥ ስንት ሰው ይኖራል? 3 ሰው ይኖራል። ፍቅረኛዋ በደንብ ይንከባከበኛል፣ ልብስ ይገዛልኛል፣ ምግብ በላለሁ፣ ይቆጣኛል፣ አልጫወትም። እንደ ህፃን ተጫውቼ በህይወቴ እንደ ህፃን ልብስ ተገዝቶልኝ ምግብ ተበልቼ ታመሜ ሰው አስታሞኝ ሜላት እንደዚህ የነካይ ሰው የለም ማለት ነው።
እንደ ህፃን ተጫውቼ አላውቅም። ከዛ ውጭ እየኖርኩ በዛን ሰዓት እንደዛ እየኖርኩ እያለ አንደኛው መጦ እኔን ደፈረኝ። ከሶስታቸው አንደኛው ማለት ነው። እንግዲህ ለስንተኛ ጊዜ በስንት ወንድ ሆነ እንዳትናገር እያለ በቢላ እያስፈራራ ይደፍረኝ ነበረ። በቢላ ማስፈራራቱ ብቻ ሳይሆን መድኃኒት ያስውጠኝ ነበረ። የምመድ እዚህ ጋር ፔን አለኝ። መድኃኒት ያስውጠኝ ነበር። በዛ ሰዓት የወር አበባ አላየሁም፣ ጡት አላወጠቁትም። ገና ትንሽዬ ልጅ ነኝና መድኃኒት ያስውጠኝ ነበር። ለማንም እንዳልናገር ያስጠነቅቀኝ ነበር። እንደዛ ባለውበት ጊዜ እዛ ቦታ እንዲለቁ ተደረገ እና ጥለውኝ ሄዱ። ጥለውኝ ሲሄዱ ልብስና ጫማ ብቻ ገዝተው ከተማ ላይ ጥለውኝ ሄዱ። ከዛ ትምህርት ቤት ገባሁኝ። መማር ስለመፈልግ በራሴ የመንግስት ትምህርት ቤት ገባሁ። የመንግስት ትምህርት ቤት እየተማርኩ እያለ ዩኒፎርም የለኝም፣ ጀስት ኖርማል ልብስ ነው የምለብሰው። ሁሉም ሰው ግን ያየኛል እና ሁሉም ሰው ሲያየኝ አሁን ግን የሚመስለኝ እያዩኝ እየመሰለኝ ነው አሁን ላይ የሚመስለኝ። ያኔ ግን ሁሉም ሰው የሚያየኝ ነው የሚመስለኝ። እና በቃ እቺ ሴት ለመደፈር ነው የተፈጠረችው ተብዬ እንደሆንኩ ነው ማስበው። በቃ ቢኮዝ እየተደፈርኩ ነው እየተስፈራራው ነው ምናምን እና ለመደፈር እንደተፈጠርኩ ነበር ማስበው። እና ሁሉም ሰው አስተማሪዎች የሚያዩኝ ይመስለኛል፣ ተማሪዎች የሚያዩኝ ይመስለኛል፣ አላፊ አግዳሚ የሚያዩኝ ይመስለኛል። ዩኒፎርም የለኝም። ግን እንደዛ እየተማርኩ እያለ በጣም ጎበዝ ስለነበሩ ፈርስት ኤድ የመጀመሪያ ሕክምና እርዳታ እንድሰጠን ነበር የተመረጥኩት እና በጣም ጎበዝ ነኝ፣ ይወዱኛል ምናምን እና በዛ ሰዓት ታመምኩኝ። ምን ታመምኩ መሰላችሁ? ወባ ታመምኩኝና የሀገሬው ሰው ስብስብ አድርጎ በመኪና ጭኖ አጎቴ ጋር ይወስደኛል፣ ከተማ ላይ ማለት ነው። አጎቴ ጋር ሲሄድ የታላቅ ወንድሜ አዳም አለም የሚባል አለ። የታላቅ በ4 ዓመት የሚበልጠኝና እሱ ወታደር ነበረ እና ከኛ ቤት ሲሄድ አጣኝ። አባቴ ቤት ሲሄድ አጣኝና አድራሻ የጥጦልኝ ይሄዳል፣ አጎቴ ጋር ትቶልኝ ይሄዳል። እና ታመሜ አጎቴ ቤት ሲሸኘኝ አጎቴ ቤት ምኑን አገኘው? ፎቶውንና አድራሻውን አገኘው ማለት ነው። ከዛ በኋላ ፎቶውና የደካማ ጎኔ ወንድሜ ነው በነገራችሁ ላይ ወንድሜን በጣም ነው የምወደው። እንደ እናቴ እንደ አባቴ እንደ እህቴ ነው ማየው። እስቲል ነው ማለት ነው እስቲል። እና የወንድሜን አድራሻ አገኘሁኝ። የወንድሜን አድራሻ ይዤ ሁመራ ዳንሻ ምናምን በአገር ይባላል በረሃ አካባቢ እሱን መፈለግ ጀመርኩኝ በአድራሻው። ሬንጀር የለበሰው ሳገኝ ሬንጀር የለበሰው ወንድም አለኝ፣ ይሄን ወንድሜን ታውቀዋለህ እያልኩ ፎቶውንና አድራሻውን እያሳየው ወንድሜን አገኘሁት። ወንድሜ መጣና የተወሰደኝ የጦር ካምፕ ወሰደኝ። የጦር ካምፕ ሄድን። ቦታው ላይ ስንደርስ መግቢያው ላይ ዋርድያ የሚባሉ ጠባቂዎች ወይ ደግሞ ዋርድያ ይባላል በወታደር አጠራር፣ እነሱ አናስገባም። አንደኛ እህትህ ለመሆኗ ማረጋገጫ የላትም፣ አይዲ ሜላት አለም ተፈራና አዳም አለም ተፈራ የሚል ማረጋገጫ ሰነድ የላቸው። ሁለተኛ በፊዚካሊ አትመሳሰሉም። እሱ ጸይም ነው፣ እኔ በጣም ቀይ ነኝ። ስለዚህ ሴት አይገባም ማረጋገጫ ስለሌላችሁ ሲል በቃ ወንድሜ ነው እሷ ያለሷ መኖር አልችልም ብሎ ጥይቱን መተኮስ ጀመረ ወደ ላይ። ከዛ የበላይ አካል መጡና ምን ተፈጥሮ ነው ምን ሆናችሁ ነው ሲባል እህቴ ናት መግባት አለባት እኔን ፈልጋ ነው የመጣችሁ ተባለ። እሺ በቃ ትግባ። እሷ ጎጆ ቤትና ሸራ ቤት ይባላል የወታደር ጫካ ውስጥ እንደዚህ ጫካ ውስጥ ጎጆና ሸራ። ከዛ የወንድሜ ቤት ጎጆ ነበረች። እኔ ጎጆ ቤት ውስጥ እንዳድር ወንድሜ ደግሞ በረንዳ ላይ እንዲያድር ተደረገ። መለያው እሱ ነው ተብሎ እሺ ተባለ። እዛ የጦር ካምፕ ላይ መኖር ጀመርኩኝ። ወታደሮቹ በጣም ነው የሚወዱኝ፣ ይቀባበሉኛል፣ ምናምን እጫወታለሁ። የቦምብ ፍተሻ ሲኖር አብሬ እሄዳለሁ ምናምን። በቃ ከወታደር ጋር እኩል መኖር ጀመርኩኝ። እንደዛ በመኖርበት ሰዓት አንደኛው ወታደር እኔ ጋር ፍቅር ያዘው። እንግዲህ እኔ ፍቅር አላቅም፣ ስደፈር እየተደፈርኩ ያለውን ሴት ነኝ እንጂ ፍቅር አላቅም። አንደኛ ፍቅር አላቅም፣ ገና ለጾታዊ ለአቅመ ሔዋን አልደረስኩም እና የፍቅሩን ጥያቄ ልቀበለው ባለመቻሌ ወንድሜን ገደለብኝ። ይሄ የእኔ ደካማ ጎኔ ነው ማለት ነው። እስቲ ላለቀስ እንኳን ብፈልግ ማለቅስ አንድ
እህት ያላቸው ወንዶች አሁን ያስቀኑኛል። እህት ያላቸው ወንዶች ማለት ነው። ለምን ሴት ልጅ ወንድሟን በጣም ነው የምትወደው። እኔ አቡ ሁሌ እሰማሻለሁ ኑኑ አባቷን በጣም ትወዳለች አይደል? ሴት ልጆች ወንድማቸውን ይወዳሉ፣ አባታቸውን ይወዳሉ። እና ወንድሜ ገና ጺም ያላወጣ ወንድሜን ገና ትንሹን ወንድሜን አጣሁት። በማን ምክንያት? በእኔ ምክንያት ማለት ነው። እና ገደሉብኝ። ልክ እሱን እንደገደሉት በክላሽ እንደገደሉት መሐመድ የሚባል የወሎ ልጅ ነው የወንድሜን እህትማ ማንም አያገኛትም ይልና በፓትሮል የት ጭኖኝ ይሄዳል። ሁመራ የሚባል ከተማ ጭኖኝ ሄደ። ሁመራ አይጋ ሆቴል የሚባል ሆቴል ነበረ። ከዛ አረፉኝ። የአይጋ ሆቴል ባለቤት እንደ ልጁ አድርጎ ያሳድገኝ ነበር። ከዛ በኋላ እዛ እየኖርኩ እያለ ደግሞ ተከታትለው የመጡ። ከዛ ጠፍቼ ደግሞ ሽሬ ሄድኩኝ። ሽሬ ደግሞ ሲሄድ ደግሞ 4-5 ሆኖ ጓደኞችን እየያዘ እየመጣ እየተከታተለ መቀመጥ አልቻልኩም። በዛ ሰዓት መስተንግዶ ሰራ ነበረ፣ ብዙ ስራዎች ሰራ ነበረ። ማንም አያስተዳድረኝም። ምን የሚያስተዳድረኝ ሰው የለም። የወንድሜ መቃብር ላይ ተኛ ነበረ። ወንድሜ መቃብር አሳዩኝ ብዬ አላሳይም ብለውኝ ለምኜ ካሳዩኝ በኋላ ወንድሜ መቃብር ላይ እንደዚህ ሙሉ ቀን ተኛ ነበር። ከዛና መጨረሻ ላይ እንደዛ እየኖርኩ እያለ መቃብሩ ግን የሰው ነበረ፣ የሌላ ሰው ነበር። ለካ የሰው መቃብር ያሳዩኝ ስረብሻቸው ነው። እና ካምፕ ሂጄ ራሱ ወንድሜ ስለ ወንድሜ ስጠይቅ ኖ አንቺ የአዳም እህት መሆንሽን አናውቅም፣ ማረጋገጫ የለንም። ስለዚህ ስለ አንድ አዳም መጠየቅ የምትችለው ወይ ሚስት ወይ እናት ነች እና አንቺ አናውቅሽም ብለው አባረሩኝ። በረንዳ ላይ መኖር ጀመርኩኝ። ልብስ የሚያለብሰኝ ምግብ የሚሰጠኝ ሰው የለም። ጀስት ያዘነ ሰው ሊያበላኝ ይችላል። ኦር ወንድሜ ወታደሮች ቲሸርት ቁምጣ ምናምን ይዘው ሊመጡ ይችላሉ። እና ያደኩት እንደ ሰው አይደለም። እኔ ሳደግ ያደኩት እንደ ሰው አላደኩም ማለት ሰው ሆኖለት የሚያድገው አስተዳደግ አይደለም እኔ ያደኩት። እና እንደውም ለሀቡ ያልነገርኳት ከዚህ በፊት ሴተኛ አዳሪነት ራሱ ሞክሬ ነበረ። ይሄን ፓርት አልነገርኩሽም እና ብዙ ብዬዋለሁ፣ ብዙ አውርቻለሁ። በቃ የኮንትሮባንድ ስራ ሰራሁኝ፣ ተወረስኩኝ። ሴተኛ አዳሪነት ለመጀመር ፈለግኩኝ፣ ማጨስ ጀመርኩ፣ መጠጣት ጀመርኩ፣ ድፍረቱን ለማግኘት ብዙ ነገር ሆንኩኝ። ከዛ ኮሌጅ ተማርኩኝ። ኮሌጅ ከብቼ በመማርበት ሰዓት ደግሞ ድራማዎችን መስራት ጀመርኩኝ። ክፍያ የለውም። ጉልት ሰራ ነበር። ኮብልስቶን እሸከም ነበር፣ ድንጋይ እና ድንጋዩን ስሸከመው ደም ይፈሰኝ ነበር። ለምን በማዳበሪያ እንደዚህ ተሸክሜ የሚያነጥፉት ሰጣቸው ነበር እና ደም ይፈሰኝ ነበር። ጉልት ሰራ ነበር። የማልሰራው እኔ ያልሰራሁት የመንግስት ስራ ብቻ ነው ያልሰራው። ድራማም ስሰራ 1 ብር አይከፈለኝም። ድራማ ለመስራት በራሱ ኦዲሽን ወስደሽ እድሉን ስታገኝ ጎበዝ ስትሆኝ ነው። እና ያን ሁሉ አልፌ ከዛ በቃ ማርና ቅቤ አናቴ ላይ እየተሸከምኩ መገናኛና 22 ቅቤ ማር እያልኩ ዞር ነበር። እሸጥ ነበር፣ ልብስ እሸጥ ነበር፣ ኮስሞቲክስ እሸጥ ነበር። ከአንዱ ወደ አንዱ እንደዛ ወይተርነት ማልሰራው ስራ የለም። ለምን ሜላትና እግዚአብሔር አሁንም ሜላትና እግዚአብሔር አሁን እዚህ ጋር ብሞት እንኳን የሚቀብረኝ ሰው የለም ማለት ነው። መጨረሻ ላይ በቃ ወደ ዱባይ መጣሁ ማለት ነው። ዱባይ መጥቼ 3 አመት ሰራውን። ከዛ ጠፍቼ ነበረ የሰራሁት። ወደ ኢትዮጵያ ገባሁ። ኢትዮጵያ ከገባሁ በኋላ ከአስመራ ጎርጎራ የሚል ሙዚቃ ወጣሁኝ። ሆቴል ከፈትኩኝ። ምግብ ያለው፣ ቢራ ያለው፣ ለስላሳ ያለው ሁሉን ያሟላ ሆቴል ከፈቱ። ግን 4 ወር ብቻ ሰራሁበት። ከሰብ ቢኮዝ ማኔጅ ማድረግ አልችልም ነበረ ማለት ነው። ገንዘብ አያያዝ አልችልም ነበረ። ደካማ ጎን የራሴ ይሄ ነው። ይሄን የራሴ ኃላፊነት ነው። ከዛ መርዝ ጠጣሁ። እግዚአብሔር ሆይ ግደለኝ። በቃ ለምንድን ነው የፈጠርከኝ? አንደኛ ለምን ፈጠርከኝ? ከፈጠርከኝስ በእኔ በአንዲት ፍሬ ልጅ ይህ ሁሉ መከራና ስቃይ ለምን? እሺ እንደዛ ካልሆነ ደግሞ ግደለኝ ይለው ነበር። ፈጣሪን እክደው ነበረ። ለምን ፈጠርከኝ ይለው ነበር። ናውረድ ይለው ነበር። አማረ ነበር፣ አለቅስ ነበር። እና መርዝ ጠጣሁኝ። መርዙም አልገለኝ አለ። ከዛ መጨረሻ ላይ ወደ ኳታር እህቴ 30 ሺህ ብር አበደረችኝና በደላላ ኳታር መጣሁ ማለት ነው።
ኳታር በመጣው በ15 ቀን እግሬ ተሰበረ። ወድቄ ማለት ነው። እግሬ ተሰብሮ ሐኪም ቤት ወስደውኝ ህጋዊ ስለነበርኩኝ በጀሶ እንደዚህ ታሽጎ ምናምን እኔ መረጃ ማስረጃ ላይ ባይዘው እና ሆስፒታል ገብቼ ታሽጎ ብቻዬን አንድ ክፍል ሳላም በራ ሳላም ይባላል። በራ ሳላ ላይ ሆኜ ስኖር ሰራተኞች ትሸቻለሽ ይሉኝ ነበር። ቢኮዝ እኔ በየትኛው እግሬ ሄጄ ራሴን ማጸዳዳት እችላለሁ። ምግብ አይሰጡኝም ነበር። ለምን ምግብ ስትበይ መጸዳዳት ስለማትች ትሸጭናለሽ አንሰጥሽም ብለው ማለት ነው። ተገፍቼ በዚህ ምድር እንደኔ የተገፋ እንደኔ የሆነ ሰው አለ ብዬ አላምንም። እየገረብኩላችሁ ነው፣ ሙሉን አይደለም። ትሸቻለሽ ምናምን ይሉኝ ነበር እና እኔ ደግሞ እንዳልሸት መጸዳዳት ስለማልችል አልበላም። ይሁን ከዛ ያሰሬ እናት መጣ። እኛ ይሁዳ አይደለንም አንገድሽ አክሲደንት ነው የደረሰብሽ፣ እናሳክምሻለን፣ መድኃኒትሽን ውሰጂ፣ ምግብሽን ብይ አለችኝ። ተስፋ አደረኩሽ አልኳት። ከዛ በኋላ እንደዚህ አንዷ በዚህ እንደዚህ ዥዋዥዌ አድርገውኝ ልብስ የሚተኮስበት ክፍል ይወስዱኝና ቁጭ ብዬ ልብስ ተኩሳለሁ። ከዛ ልብሱን ስጨርስ ደግሞ እንደዚህ አንዷ በዚህ አንጠልጥለው ደግሞ ይወስዱኛል፣ ኪችን ይወስዱኛል። እዛ ጋር ቆሜ ተደግፌ እንደዚህ አጥባለሁ። ፍሪጅ ውስጥ አውጥቼ ቶማቶ ምናምን አትክልቶችን አጸዳለሁ፣ ረትባለሁ ምናምን እንደዛ እያረኩ እየተንቀሳቀሱ ከዛ መጨረሻ ላይ ክራንች ተገዛልኝና በክራንች መሄድ ጀመርኩኝ። ከሰው ወደ ክራንች ተሸጋገርኩ ማለት ነው። ከዛ እንደዛ ሁኜ በምኖርበት ሰዓት ደግሞ ኮሮና ገባና የመጀመሪያ ኮሮና ያዘኝ እኔ ነው። ጉርሻ ፔጅ ፖስቶ የነበረ ማለት ነው። ሆስፒታል እጄ ብቻሽን ኑሪ ተብዬ በየ ምናምን ፖስቼ ከዛ አይቶኝ ጉርሻ ፖስቶ የነበርና ኮሮና ተያዝኩ። በቃ እግዚአብሔር ምን አድርጊ ነው ለምንድን ነው እንደዚህ የምታሰቃይ ማለት ጀመርኩኝ። ከዛ ግን ልክ ኮሮና ይዞኝ ብቻዬን አንድ ክፍል ተዘግቶብኝ ስቀመጥ በቃ አሁን ልረጋጋሉ። እሺ አሁን ኢትስ ኦኬ በቃ አሁን እሺ ምንድን ነው የተፈለገው ነገር ብዬ ወደ ቀልቤ መመለስ ማማረሬን አቆም። በቃ እሺ እንደፈለግ በቃ እንደውም ይሄ ኮሮና እንደውም ኮሮና አይደለም ትልቁ ጉንፋን ነው እድናለሁ ብዬ እንደው እግዚአብሔርን ማመስገን ጀመርኩ። በቃ እሺ ላመስግን። እስከዛሬ ሳማራ አይደለ ሁሉ ምንጨማምርብኝ አናቴ ላይ። ስለዚህ አሁን ማመስገን አለብኝ አልኩኝ። ከዛ በኋላ ሞቲቬሽናል ስፒከሮች ቤታቸው ሆነው እያነበቡ ምናምን ራሳቸውን እያስተማሩ እንደዚህ አነቃቂ ንግግሮችን መልቀቅ ጀመሩ። ማን ያዘዋል ሸቱ እነ ስነወርቅ ታየ እነ ዳጊ አንቺ ትወጫታለሽ ዳጊ አይደል? እነ ዶክተር ወዳጄነ ምናምን እነሱ ሲለቁ እንደዚህ አይነት ቪዲዮዎች ተመርኩኝ። ከዛ በኋላ ታውቃለህ እንዴ? አይ ማን ነው የገባው? ዲኖ ግራ ገባኝ። አለ በሰጣት መጽሐፍቶች ያስገባና ራይት ማንንም እንዳታስገቡ። የእሷ ታሪክ ሲያልቅ ሚፍታ ሲደርስ የሚፍታን ስልክ አይተን የሚላት ታሪክ ሲያልቅ ወደ ጌም ገባለሁ። ማንንም ሰው እንዳታስገቡ። ይቅርታ ተቋረጥሽ። እሺ ከዛ እነ ዶክተር ወዳጅነን እነ ዳጊን እነሱን ማምጣት ጀመሩ፣ መስማት ጀመርኩኝ። ከዛ በኋላ ወደ መጽሐፍ ማንበብ ተሸጋገርኩኝ። ከዛ በቃ በቀን አንድ መጽሐፍ ኦዲዮ ቡክ ነው የማነበው። ለምን ስራ ላይ ሙሉ ቀን ስራ ስለምኖር ኦዲዮ ቡክ አነባለሁ። እንደዚህ ሞቲቬሽኖችን ነገር ሰማለሁ። ከዛ እኔ ማን ነኝ? ለምንድን ነው እንደዚህ መሆነው? ለምንድን ነው እንደዚህ ማስበው? የሆነው እንኳን ሆነ ያልሆነውም እንኳን አልሆነ። ስለዚህ ዛሬ ህይወቴን እንደ አዲስ ሀብዬ መኖር አለብኝ፣ ሀብዬ መኖር እችላለሁ ማለት ጀመርኩኝና ከዛ በኋላ ነው እንግዲህ ህይወቴ እየተቀየረ ራሴን እያስተማርኩ ወደ መስተካከል ፓራዳይም ሽፍት ማድረግ ሀቢባ ደርሻለሁ። ደርሰሃል? እሺ ቅርታ እንዴ ባለንበት እናቁማን። ኮሮና ታመሽ ነው። እሺ ሚፍታ አብራ ቪዲዮ እና በትልቁ ላርግ። የትኛው ልግባላችሁ ደግሞ? ይሄን የሱ ሰው ነው ምናምን እንዳይባል ማንኛውም የትኛው ልግባ? ሁሉም ይጋላል። ግባ፣ እዚህኛው ችግር የለም።
السلام عليكم مدير. هذا شوف هذا كلم هذا أصلي ولا خدم هذا شو هذا كلم هذا جوال أصلي ولا لا مو أصلي هذا مو أصلي حبيبي سلكه أوريجينال اللي مياه ما نقرت نبيك تفتح التليفون نبي نشوف إذا أوريجينال ولا لا. هذا التليفون أصلي ولا لا؟ ممكن تفتحه. أنا شفته هذا برنامج أنا شفته مو أصلي. لسه ما شيكت على الجوال. افتحه وشوفه. أنا شفته هذا شفته أنا شفته أنا كله شفته. طيب. أنا عارف. هذا مو أصلي؟ لا شكله مو أصلي. طيب ممكن نعرف طيب ممكن نعرف متى انفتح الجوال؟ لا أنا ما أعرف. اوكي ما تقدر تعرف متى يفتحوا الجوال؟ متى افتح متى 2 3 محل برضه يجرب في موجود جدة محل جدة. طيب ليلى سوق موكرة حبيبة እስከዛሬስ ላውራ እንጂ حبيبة እንደ አሁን እሱ ስልኩን የወሰደበት ቦታ የስልክ ባለሙያ ናቸው ወይ ስልክ ሻጭ ናቸው? እነሱ ራሱ ስለ ስልክ ያውቃሉ ወይስ የሚሉስ? እሺ አሁን መቼ ተከፈተ የሚለውን አያውቁም። ባለሙያ ጋር ሂዳሉት ግን ስልኩን እንደዚህ አይተው ኦሪጂናል እንዳልሆነ ግን ነገሩት። ኦሪጂናል ማቆ እንደሆነ ራሱ ገዢው ራሱ አምኖበት ነው መጀመሪያም የወሰደው። ኮፒ ስልክ እንዳልሆነ እኮ እሱም ያውቃል። እጁ ሳይገባ ምን ያምንበታል? ማሬ በቪዲዮ ልከሽለት በቪዲዮ አይቶ ያውቃል። ከገባ በኋላ ራሱ እኮ ኮፒ ነው አላለም። ከገባ በኋላ ራሱ ኦሪጂናል ነው በአኮርዱ ተቀይሯል ነው እያለ ያለው አይደለ? አዎ ለኔም ያለኝ እንደዛ ነው። ኦሪጂናል ነው እንደዛ ነው። ሲጀምር ሀቢባ በዚህ ላይ ገንዘብ አውጥቶ እንዴት ኮፒና የማይሆን እቃ ልክለታለሁ? እውነት ቢኖረው እኔ ነበርኩኝ እማስቀይርለት ሀቢባ ችግር የለውም። አሁን እሱን እንኳን ታዩ እናቴ። አብዛኛው አበሻ እዚህ ቲክቶክ ላይ እያለቀሰ ነው ያለው በኤሌክትሮኒክስ ምክንያት። ይሁን እንጂ ሀቢባ ሁሉም አንድ ነው። አይ ሁሉም አንድ አይደለም። ይሄንንም መጀመሪያ በዚህ ስልክ ምክንያት ማለት ነው ሀቢባ በዚህ ስልክ ምክንያት ሁሉ ጊዜ አንቺ በከስተመር ሳይድ ነሽ እየተባልኩኝ ነው ማለት ነው። ይቀየርለት በቃ እንደዚህ ብላ ለከስተመር ስለ ዊዛውት ሪዝን ነው የተባልኩኝ እኔ ማለት ነው። አሰሪዬ ያለው እንዴት ችግር ካለው እኔ ራሴ ቀይራለሁ። ይቀይራልም ደግሞ ወዶ ሳይሆን በግዱ ነው የሚቀይረው። እውነት ችግር ካለው ሶፍትዌር ፕሮብሌም ከሆነ ወዶ ሳይሆን በግዱ ይቀይራል። እስቲ ቆይ አሁን ይሄን ቢሆን እኔ እንዲቀይርለት ነው። አሁን አንቺ እስኪ ለምሳሌ አንድ ዕቃ ሱቅ ሄደሽ ገዛሽ እንበል። እሺ ከገዛሽ በኋላ እቃው ችግር ሲያጋጥመው ዲሊቨሪ ባለሱቁ እየከፈለልሽ ነው እየተመላለሽ የምታስቀይር አይደለም። እኔ ነኝ የምከፍለው እንጂ ከኔ ነው። እንደውም እኔ እኮ ሶፍትዌር ፕሮብሌም እኔ ነኝ የምከፍለው። እኔ ነኝ የምከፍልለት። ሶፍትዌር ፕሮብሌም ቢሆን ኖሮ ችግሩ ግልጽ ቢሆን ኖሮ ካምፓኒው ራሱ ዲሊቨሪ ቀይር ከፍለው ነው ሄዶ የሚያስመጣው። ምክንያቱም እውነት አለው ይሸጣል ያለ ኦሪጂናል ዕቃ አይደል እንዴ እኔ የምሸጠው ብዬ ማስበው። ሶፍትዌር ፕሮብሌም ካጋጠመው የማስቀየር መብት አለው። እስቲ ቆይ አሁን ሶፍትዌር ፕሮብሌም አሁን መጀመሪያ የቱ መቼ እንደተከፈተ እናረጋግጣ። እንዴ ኒው ታርጌት ፕሊዝ እንስማው። እሺ ሚፍታ ጠይቀው አቢ አርፍ ሃይ ቴሌፎን መተንፍታህ نقدر السماح نبي نعرف هاي التليفون متى انفتح. ممكن تعرف؟ هذا مفتوح شيك لنا هاي التليفون من متى انفتح يعني اول مره امتى افتحه؟ ما يفك صح؟ هذا كلامي ግላሱ ከጀርባ ያለው አልተፈታም አላየሽም? እኔ ጋር ተፈቷል ነው ያለችው። እኔ ጋር ሲመጣ ምንም ያረኩት ራሱ በአፍሪካው እንታሸገ ነው። ይሄው ተፈቷል ተፈታም በይ هذا انفتح ولا لا؟ ቆይ ገና ሊያረጋግጥ ነው። እያየ ነው እኮ ማቡኮ مفتوح ምንድን ነው ያለው? አልተፈታም እያለሽ ነው አልሰማሽውም? مو مفتوح لا سمعت ግን ወይስ ما ቢቦኮ ما ቢያፍቶ طيب አሁን ይሄ የሱ ንግግር ስልኳን ተጋመጦ ፈታውስ እንደሆነ ላለችው ነው ከጀርባ የተቀየረው። ስልኩ ምንም አይነት የተፈታ ነገር የለውም። ስልኩ ከፊት ለፊት ምንም አይነት የተፈታ ነገር የለውም ማለት። እሺ ይሄ ስልክ ኦሪጂናል ነው ወይስ ኮፒ ነው ወይስ ጠይቅልኝ እሱ ነው። طيب استاذ ممكن تقول لنا هاي التليفون اصلي ولا لا؟
هذا نمبر هاي التليفون لا أنا لا نقرأ مفتاح أنا لا نقرأ هاي التليفون أصلي ولا لا اي ما نقدر أستاذ هاي التليفون أصلي ولا لا شوفوا ገና ያየው أوكي جانا جايونوش يكفته ماشي اصلي ما في زي مسلم صح؟ ولا ما في زي مسلم ያው የስልኩ የማይ ቁጥር አንድ አይነት አይደለም እያለ ነው። አዳምጪ ማፊ ዘምሰም صح ይሄው مو نفسه اياميه فرق. طيب انا ابي اتاكد اذا التليفون اصلي ولا لا. بس جوا رقم برا يختلف جوا يختلف برا يختلف هذا جوا برا مختلف. اي بس التليفون مو اصلي ولا لا؟ اصلي هذا. اوكي هذا رقم يختلف. هذا شوف هذا نمبر شوف انا شفته برا هذا رقم مو هنا هذا رقم هذا يجي جوال هنا رقم ሀቢብ አባቱ ቼንጅ ነው አይደለም ብለው ባኩ ተከፍቷል ተቀይሯል ብለሽ ጠይቁ ሰውየው መንበሩን እዛ ሴም አይደለም ብሏል አይደለ ባክ ቼንጅ ተደርጓል አይደለ እንዴት ተከፈተ መቼ ተከፈተ አይ በአይሚ ነምበሩ ማወቅ ይችላል አንድ ሶፍትዌር አንቺ ዝም በይ እኔ ልጠይቅ طيب اذا باك تشينج انت قلت باك تشينج صح من متى تليفون انفتح انت هذا سيبه انا ما ابغى من عليك እየሰማሁ አልሰማሁም ምን አለ خلاص በቃኛ ለስልኩ ተናገረ ስለስ አንተ ነገራቸው እኔ ነገርኩህ አንተ ነገራቸውን ማን ነው ሰሚል አናገር አይፈልግ ላ መቼ ከመቼ እንደተከፈተ ማወቅ ከቻለ ይንገረና የት እንደተከፈተ ያኔ ሀቢባ ስልኩ ማለት ፋብሪካ ያሸገው ነው ገባሻ ሰው አልከፈተውም ሰው ቢከፍተው ተከፍቷል ይልሻል ግን ፋብሪካ ያሽጎት ግላሱ ግን የሌላ ነው ፋብሪካው የገጠመለት የራሱን ሳይሆን የሌላ አንተ ነው ሰው አልከፈተውም ኦኬ ታይሻላ ይኸውልሽ ፋብሪካ ያሸገው ነው ፋብሪካ ያሸገው ነው ከፈተውም አንቺ ከፈትሽው እኮ አይደለም የተባለው የምትሸጡበት ካምፓኒ ኦኬ ካምፓኒው ነው እኮ አንቺ ከበድሽ ከፈትሽው እኮ አልተባለም ከካምፓኒው ስልኩ ኦሪጂናል አይደለም ከካምፓኒው ስልኩ ኦሪጂናል አይደለም ማን ኦሪጂናል ማን ነው ባኮርድ ካምፓኒ ቼንጅ ካደረገ ሀቢባ ወንድሜ አንዴ ለሰማችሁት ካምፓኒ ሰው አይደለም የከፈተው እሺ ካምፓኒው ቼንጅ አደረገ እሺ ከካምፓኒ ስንወስደው ደግሞ ስልኩ ንጹህ ኦሪጂናል ተብሎ ነው የሚሸጠው አይደለ ብዬ ነው የሸጥኩት ካምፓኒ ነው የምትወስዱት ሰከንድ አንድ ሆኖ እንዴት ነው ሰከንድ አንድ ሆኖ ከካምፓኒ እንዴት ትወስዳላችሁ ያልገባኝ ነገር ሰው አልቀየረውም እኮ ይሄ ስልክ ማለት ነው ሰው እኮ አልቀየረውም ካምፓኒ ነው የቀየረው እያለ ነው አሁን ደግሞ እሱ ቆይ ሩሃማ እናንተ ከሰው አይደል እንደ የምትገዙት ከሰው ሰከንድ ዩዝድ አይደል እንደ ዩዝድ ከሰው ጀል የምትገዙት ዩዝድ ነው ግን ዩዝድ ሆኖ ሰው ያልተቀየረ ማለት ነው ባኮርዱ ያልተቀየረ ያ ሰው ከሰው ግን ገዛ ካምፓኒው እንደዛ ሰጥቶት ነው ማለት እኮ ነው እንደዛ ሚስጠው ምንም ሚስጠው አንድ ሰው አምጥቶ ሲሸጥላችሁ ለእናንተ ከመሸጡ በፊት የት ወጥቶ ያስፈታው ያሰራው ምን ይበለው እኮ አታውቁም እናንተ ኖ ጠይቆ አረጋግጦ የሚቀበለው ሀቢባ አሁን ስልኩ እሱ እያለ ያለው ስልኩ የተከፈተ ሪፈርቢሽድ ስልክ ነው ኦሪጂናል ስልክ ነው ለምለው ብቻ ነው ጥያቄው ካምፓኒ ቀይሮት ከሆነ ታዲያ እሺ ምን እናድርግ ኦሪጂናል አይደለም ለምለው ብቻ ነው የኔ ጥያቄው ኦሪጂናል ካልሆነ የማይሰራ ስልክ ከሆነ ሶፍትዌር ፕሮብሌም ካለበት አይቀይራለሁ هذا جوال مجدد هذا حق دبي هذا حق ورق غير جوا اختلف رقم ايسيات فرق بود فرق እሻውን ሰማችሁት
ይሄ ሙጀደድ ማለት ይኸውልሽ ተበላሽቶ የተሰራ ስልክ ነው። ተበላሽቶ የተሰራ ስልክ ነው። አዎ ተበላሽቶ የተሰራ ስልክ ነው። እሺ መረጃ እንዴት ሀቢባ አሁን እኔ እንደዛ ብለው ማለት ነው ላለቀይ እንዴት የተበላሸ ስልክ እንዴት ይሸጣለሁ እኔ? የተበላሸ አልተባልሽም ሩሃማ፣ ለምን አታዳምጪም? ለምን ተበላሽቶ የተሰራ ይሰራል እኮ ስልኩ ግን ተበላሽቶ የተሰራ ነው። የተከፈተ ስልክ ነው ኦፕን ተደርጎ እንዴ የተከፈተ ሳይከፈት ነው የሚሰራው ወይስ ተከፍቶ የሚሰሩ ስልኮች አሉ? እንዲህ ሴቲንግ ተደርጎ ገብቶ ደግሞ የሚያስተካክሉ አሉ። ኦፕን ተደርጓል ጠይቅልኝ ባለሙያ። ተከፍቷል አልተከፈተም በለው እስቲ እንፍታህ ወለላ فتحوا open this phone open before open okay open alsho which time open you ask for me which time open because of what reason የተከፈተበት ለምሳሌ አኮርድ ሲቀየር ወይም ደግሞ አንድ ስልክ ተበላሽቶ ሲሰራ ለምን እንደተበላሽ የተበላሸበት ምክንያት ለድምፁ ነው ወይስ ለምን ምክንያት ነው የተከፈተው? ተከፍቶ ሲሰራ ያሳያል እኮ ውስጡ ሰውዬው ለራሱ ተማረረው እኮ አናሽ ፋይዳ አለ እኮ። እኔ ምንድነው ጥቅሜ ላንተ ይሄን ሁሉ ሳብራራ አለ እኮ። ምክንያቱም እውነቱ እኮ ነው ሀቢባ፣ ማትከፍለው ከሆነ በነፃ ከሆነ ለዛ ነው እኮ እከፍልሃለሁ በለው። ወይ እኔ እከፍለዋለሁ راح ادفع لك فلوس بلو اشرح لي بدفع لك فلوس بلو انا شو فايده لك لا እምቢ አለ። ኦኬ ሌላ ሱቅ ከጎኑ ያለ የሚቀጥል ሱቅ የሚቀጥለው ሱቅ we want to know this phone open or no. If he say yes this phone open, tell him from when. Okay እሺ ሀቢባ እዚህ መቶ ለምንድን ነው ቼክ እንዲደረግ የመላኪያው ቻይ ወይ እኮ ምስኪን እረኛ እኮ ነው ሩሃማ ምስኪን እረኛ ነው። የመላኪያ 200 ድርሃም አስከፈልሽው ስልኩን በ2050 ድርሃም ገዛሽ እንዴ? ደግጠራ ሀቢባ ይሄ ስልኩ እኮ 2000 ምናምን ሲሸጥ እኮ ስልኩ ኮንዲሽኑ ታይቶ አንደኛ 512 ጂቢ እኮ ነው የገዛው ስልኩ። ዝም ብሎ አይነት ስቃፍ አይደለም የገዛው። ምን ዋጋ አለው ወር ካልተጠቀመው ማሪ? አሁን ልልሽ ሀቢባ እዚህ መቶ የኔ ባለሙያ ቼክ ቢያደርግ የእሷ ነው ስለምትሉ ማለት ነው። ስልኩን አንንም አንቺ ባለሙያሽም የዲሊቨሪ ቻያ እሱ ከሳውዲ ዱባይ የሚልክበት ኬት ያመጣል ገንዘብ። እኔ ሶፍትዌር ፕሮብሌም ቢኖረው ኑሮ የኔ ነኝ የምችለው ሀቢባ። የራሱ ችግር ስለሆነ በራሱ መንገድ ማለት ነው የራሱ ሰው አለ ዲሊቨሪ ያዘጋጅለታል። የዲሊቨሪ ይከፋልና ስልኩን ለራሱ ሰው ዲሊቨሪ ያስረክብለት እዚህ ሰው አለው አይደለ? አዎ የዲሊቨሪውን ትችይለታለሽ? ኖ ራሱ ይከፋል ሀቢባ። ሰው የለም ያመጣል እሱ እንዴ? ችግር ላለበት ጋራንቲ የሰጠሽው እኮ ችግሩን ሲኖርበት በራስሽ መስዋዕት ወስጂ ነው እንጂ ሶፍትዌር ፕሮብሌም አለበት። ይሄ ስልክ ኦሪጂናል አይደለም ጠይቀው። ሶፍትዌር ፕሮብሌም ማለት ደግሞ ታክቷል። እሺ ሚፍታ ስልኩ ሶፍትዌር ፕሮብሌም አለበት የለበትም ተናግሯል ራሱ። እሺ አንቺ ለሚውት አታረጊም እንዴ? መቼ ነው የተናገርኩት? ማስረጃ አንቺ ወይ ሚውት አርጊኒ። እሺ ሚፍታ አዳምጥ ለባለ ሱቁ ስጠው። ጉሎ በትፋለክ ፍሉስ እከፍልሃለሁ በለውና ስጠውና እኔ ጥያቄዎችን ጠይቀው። ሁለታችሁም እንትን እያወናበዳችሁኝ ነው አንዴ ሰው እንትን እያስተናገዱ ነው አንዴ። እሺ ወረፋ ሲደርስ ወይ የሚቀጥለው ሱቅ ግባ ወረፋ የሌለበት መጨረሻ መሰለኝ። እሺ ልጅቱ እኔ የተለያየ ሱቅ ምገባላት የራሱ ሰዎች ነው እንዳትል ነው የተለያየ ሱቅ ምገባላት። ሚፍታ ሚውት ሶፍትዌር ችግር አለበት ስልኩ የለበትም። እኔ ጋር ሳሳይ ሶፍትዌር ችግር እንዳለበት ኤዲት እንደተደረገ ነው የሚያሳየው የራሱ እንዳልሆነ። እሱ ላሳያችሁ እኔ ጋር የመጣውን በቃ ከነገርከን ብቻ በቂ ነው። ሶፍትዌር ችግር አለበት የለበትም? ለእኔ እንዳለበት ነው የሚያሳየው። እሺ ባለሙያው እና አለበት። ይሄው እዚህ ጋር እስቲ ምንድነው እንዴት ነው ያወቀው ሶፍትዌር ችግር እንዳለበት? ይሄው እዚህ ጋር ማለት የሚታያችሁ ጋር አንድሮይድ 16 ቨርዥን ይላል። ይሄው እዚህ ጋር ከዛ እዚህ ጋር ደግሞ 8.5
ዋን ይል የሚለው ቨርጂን የሚለው 8.5 ነው። እኔ ያልገባኝ ከዛ ደግሞ እዚህ ጋር ታች ጋር ስትመጪ ይኸው እዚህ ጋር ስትመጪ አንድሮይድ 13 ይላል። ይኸው አንድሮይድ 13 ይኸው እዚህ ጋር አየው ታያል። እዚህ ጋር አንድሮይድ 16 ስልኩ የተጫነለት የሆነ ከአቅሙ በላይ ነው ማሻሻያ የተደረገለት። ያ ደግሞ በሰው እጅ ሲደረግ ነው። ለኔ ብሎ ማስረጃ መጣልኝ። እንደዛ ነው ሰርችም ሳረግ 2050 ብር ነው። አሁን እኮ ሁሉም እኮ ግልጽ ነው። እሷም ጋር ሄደ የራሷን ሰው ነው የምታሳየው፣ ወይም ደግሞ የተለያየ ሱቅ እየሄደች ነው። እኔም የተለያየ ሱቅ እየሄድኩ ነው እያሳየሁላት ያለሁት። ሲቀጥል የ6 ወር እስከ 1 ዓመት ጋራንቲ ይሰጣል። ሀቢባ እኔ የተለያየ ሱቅም አልሄድም። ቀጥታ ለካምፓኒው ነው። ካምፓኒ ሳምሰንግ ካምፓኒ አለ። የራሱ ሰው ይዞ መጥቶ ከራሱ ሰው ጋር ካምፓኒ ሳምሰንግ ካምፓኒ ነው የሚሄደው። ስልክ ከመጣ የራሷ ሰው ጋር ነው ለሚለው። አዎ ችግር እሱ እኮ ትክክል ነሽ። ማንኛውም ሰው ካምፓኒ ልኮ ነው የሚያሰራው። ችግሩ የዲሊቨሪ ነው። የዲሊቨሪውን ቻይለትና አንቺ ቻይላክ የዲሊቨሪ ነው ከኪሴ ነው የምችለው። ንገሪኝ እስኪ ሀቢባ ከኪሴ ነው የምችለው እኔ ታዲያ። ምክንያቱም ብዙ አትርፈሽበታል እኮ ከዚህ ልጅ አይደል እንዴ? የዲሊቨሪ ሀቢባ ልክ ነው። የገዛው እቃ ማለት ነው። እሱ የገዛው እቃ 512 ጂቢ ኮንዲሽኑ 8+ ኮንዲሽን የሆነ እቃ ነው የገዛው። ሶፍትዌር ችግር አለበት። ከፍቶ አሳየን እኮ አሁን። ስለዚህ ማብራሪያ ችግር ነው ይሄ። ሶፍትዌር ችግር እኮ ማለት ይሄ አይደለም። ለምሳሌ ማየት ችግር፣ ድምፁ አልሰማ ካለ፣ ኔትወርክ አልስብ ካለ ሶፍትዌር ማለት ይሄ ነው። ለዚህ ነው እኛ ችግር ምንድነው? የተለያየ አይደለም። ይሄ የስልኩ አይኒና ዓመተ ምሕረቱ ምናምን ነው እንጂ ይሄ ችግር አይደለም። ይሄኛው እሱ ሆነ ያሳየው ችግር ነው ካለ ካምፓኒ ይጠየቅበታል። ይሄ ስልኩን ያመረተው ይሄ ችግር አይደለም ሀቢባ። እንዴት ችግር ይሆናል? ሴቲንግ ውስጥ ገብተሽ ሶፍትዌር የተጻፉ ነገሮችን አንብቢ። ችግር ነው እሱ። እሺ አሁን እጄ ላይ ያሉ ስልኮች ለምሳሌ እሱ ያሳየሽን አይነቶች ያሳያሉ። እሱ ችግር ይባላል። ችግር ማለት የማየት ችግር፣ ድምጽ ችግር፣ ቮይስ አላሰማ ካለ፣ ኔትወርክ አልስብ ካለ፣ ቻርጅ አልወስድ ካለ፣ ይሄ ሁሉ ነገር አለ እሱ ጋር። አሁን እስከዛ ቻርጅ ሲሰካ ብልጭ ይላል። ማስረጃ ለሳይ ስልኩ ወዲ እሱ እኮ ማለት ነው ከተቀበለ ከስንት ቀን በኋላ ነው እንደዛ ይላል ብሎ ቪዲዮ የላከው። መጀመሪያ ይቀበል ነበር ይታነበረ ቪዲዮ ዋራንቲ ነበር። ስልኩን 6 ወር አይደል ዋራንቲው? ሶፍትዌር ዋራንቲ ሀቢባ። ይሄ እኮ ማጭበርበር ነው። እንደዛ ከሆነ ሶፍትዌር ብቻ ከተባለ ቻርጅ ሲሰካ ስልኩን በገዛሁት በሳምንቱ 2000 ምናምን ድርሃም አውጥቼ ገዝቼ ስልኩን ሲሰካው በሳምንቱ ቻርጁ ተንቀጥቅጦ ትነግርሽ ይሆን ሀቢባ። ቻርጅ ሲከፍተው አሁን ስልክ ይሄ ቻርጅ ሲያደርጉ አይከፍትም። ማን ነው የሚሰጠኝ? አብሬ አይደል የምገዛው ከስልኩ ጋር ካንቺ። የትኛው ቻርጀር እንደሰካ በምንድን ነው የምናውቀው? እሱ አንድ ሲጀምር ደግሞ ወይ ሀቢባ ሲጀምር ደግሞ ይሄኛው እኮ እንደዚህ የሚዘበበገብበት ምክንያት ራሱ ስልኩ ተበላሽቶ ቢሆንስ? ለዛ ከሆነ እኔ ሳምሰንግ ካምፓኒ ይወሰድልኝ፣ ትክክለኛ ባለሟጋ ይወሰድልኝ የሚለው ለዚህ ነው። ስልኩ ተበላሽቶ ቢሆንስ በአንድ ወር ውስጥ የተበላሸ ዕቃ በዛኑ ቀን እንዴት ይቀበላል? እሱ ተቀብሎ እኮ ስለ ስልኩ ትቶ ቻርጀሩ ራሱ ኦሪጂናል አይደለም። በአንድ ወር ውስጥ ተበላሽቶ ከሆነ እኮ የእናንተ ችግር ነው ማለት ነው። በምን ምክንያት የተበላሸው? ለምሳሌ ምክንያቱ ምን አድርጎ ነው? ወርቆበት ነው? ዲስፕሌይ ተሰብሮ ነው ወይስ የሚለው ነገር እንዴት ነው የተበላሸው? ምክንያቱ የተበላሸበት ምክንያት ሀቢባ ይምጣና ስልኩ እኔ ለካምፓኒው ይመልስለታለሁ። ለምሳሌ የባኮርዱ የተቀየረው በሰው እጅ አይደለም ተከፍቶ የቀየረው። ካምፓኒው ደግሞ ለምንድን ነው የቀየርከው እንለዋለን። እሱ እኮ ለመላክ እኮ እሱም እኮ ተስማምቶ ነበር፣ ግን የዲሊቨሪ የለውም። የዲሊቨሪ እሺ፣ አሁን አንቺ አንድ ዕቃ ገዝተሽ ዕቃው ችግር ካለበትና ለማስቀየር ኢቭን እንደውም የኛ ችግር ቢሆን ኦኬ እኔ ከፍላለሁ ብያለሁ። እኛንን ተመላልሰን ዲሊቨሪ እኔ ነኝ የምከፍለው፣ አንቺ ነሽ የምትከፍይው። እሺ ለሱቅሽ አንቺ ዕቃ የሆነ ዕቃ ተገዝቶ ከስተምር ገዝቶ ዕቃውን ለማስቀየር ወይም ደግሞ ለማስተካከል ማን ነው የሚከፍለው? እኔ ነኝ። አንቺ አይደለሽም፣ ከስተመሩ ነው። ግን ይሄ በጣም ውድ ስልክ ይሄ ምስኪን ወልሽ ሀቢባ ምስኪን እንደሆነ እንዴት ይሄንን ገንዘብ እንደሚያመጣ ስለሚያውቅ ለሱ ብቻም እኮ አይደለም ሁሌ በከስተመር ሳይድ ነሽ ተብዬ እዚህ
ከአለቃዬ ጋር እጨቃጨቃለሁ። ፕሊዝ በቃ አስመጣኛ እናስቀይርለት ስለው ኔቨር ይክሰሰኝ፣ የፈለገ ቦታ ይክሰሰኝ አለ። ቪዲዮ ሲሰራ ቪዲዮን አይቶ ይክሰሰኝ አለ። እቃሽ ኦሪጂናል አይደለም፣ ይሄ እቃ ኦሪጂናል አይደለም ብሎ ከሶኛል። ይሄው ሚዲያ ላይ ወጥቻለሁ ብዬ ስለው እኔም ከሰዋለሁ፣ ይሄ ስልክ ኦሪጂናል አለመሆኑን ያምጣልኝ መረጃ እያለ እኮ ነው። እሺ እኔ ምን ላድርግ? ሳላዝንለት ቀርቼ ነው። አሁን እንደዚህ ራሱ አንቺም እሱም እንደዚህ ሲዞር ማለት ነው። በጣም ነው እያሳዘነኝ ያለው እና እንደዚህ እውነት እንደምትናገሪው ሩሃማ አዳምጪኝ። እንደዚህ እንደምትናገሪው ጥሩ ሰውና አዛኝ ከሆንሽ ለምን ብሎ ካረግሽው አናደደኝ። በጣም ይፎክራል። አቢባ እንደ ከስተመር በስነ ስርዓት አወራም አሳይሻለሁ ነው የሚለው። ይፎክራል። ጓደኛው እዚህ ያለው ሩሃማ በቃ አንቺ ሩሃማ አንቺ እናምጣና ብሎኛል ጓደኛው። ዝም በል በጣም ራሱን ከመግዛቱ በፊት እኮ አቢባ ምን እንዳለኝ ታውቃለህ? ከመግዛቱ በፊት ግን ይሄ ስልክ ኦሪጂናል ባይሆንና አንድ ነገር ቢሆን ጥሩ አይመጣም ላንቺ ወንድም ያልኩት። ከተጠራጠርክና ካላመንክበት አትግዛኝ አልኩት። ምክንያቱም ለዚህ ሰው እኔ ወርቁ እንኳን ብልክለት እንኳን እንደሚፈልግበት ስለማውቅ አይ በቃ ምንኝሻለሁ እንደዚህ ቪዲዮ ላይ ስልኩ ቪዲዮ አርግልኝ አለኝ። እንደዚህ ነው ኮዶች ጻፊበት አለኝ። ጻፍኩበት። ያንን ቪዲዮ ላኩለት። አይሚ ነምበርም ላኩለት። እሺ በቃ ምንኝሻለሁ ላክልኝ አለ። ተጠራጥሮ ማለት ነው። በጣም ነው የሚጨቃጨቀው ልጁ። እኔ ይሄን ሁሉ ገንዘብ አውጥቶ እንዴት ነው ዝም ብለው? እንዴት ዝም ብላለሁ? እውነት እኔም እኮ እንደሱ ለፋ አዳሪ ነኝ። ሁሌ በከስተመር ሳይድ ነሽ እንደ እኔም ከሷለሁ እሱ የሚከሰሰኝ ታብያለሁ። እሺ ምን ላድርግ እኔ? ምንድነው ብሎ ደግሞ እሱ የሚከሰው? ሰውየው ከዱባይ ሳውዲ ሄዶ ነው የሚከሰው? ኖ እዚህ ከስተመሩ እኮ ገንዘብ ያስገባበት ገዢው እዚህ ነው ያለው። ገንዘብ ያስገባው ማለት ነው። ይሄማ ማስፈራራት ይባላል። ይሄማ እየዛታችሁ አይደለም ሀቢብ፣ እየዛትኩ አይደለም በፍጹም ኖ ቦስ አይቻልም አይደለም። ሰውዬ አዳምጪ፣ ሩሃማ በጣም ነው የምትጮሂው። አዳምጪኝ እናቴ። ሰውዬው ከሰዋለሁ አለ ስትይ ክስ ፈርቶ ለሐቁ መቆምን ለሐቁ መጠየቅን እንዲያቆም ዛቻ ማስፈራሪያ ይባላል። ይሄ እንደዚህ ኦሪጂናል አይደለም ተሰጣው ታረግሽና ታዳምጫለሽ። እኛ ስማርት ነው ገባናል። አንድ ሰው ዛቻ ሲያር ይሄ ዛቻ ማስፈራሪያ ይባላል። ልጁ እሱን ሰውዬሽ ከዱባይ ሳውዲ ሄዶ ነው የሚከሰው ስልሽ ብሩን ያስገባለት ጓደኛው እኮ እዚህ ነው ያለው አልሽ። ያ ማለት አንድ ሰው ችግር ሲኖርበት ነው ዘሎ በክስ የሚያስፈራራው። ሌባ አጭበርባሪ ሰው ነው ዘሎ በክስ ሰው ነው የሚያስፈራራው። እናንተ በእቃችሁ ኦሪጂናልነት ከተማመናችሁ ሂዘ ከስተመር ከብት ጠብቆ በረሃ ላይ ተቃጥሎ በሙቀት ያመጣውን 2050 ድርሃም ነው ስልክ የገዛሽ። እንደገና የዲሊቨሪ 200 ድርሃም ነው ያስከፈልሽው። 2250 ድርሃም ነው ይሄ ሰው ለዚህ ስልክ የከፈለው። ታዲያ ገና አንድ ወር ሳይሞላው ሲበላሽ ዝም ይበል? አፉን ይዝጋ ነው? የማስረዳት የማብራራት የመቀየር የመመለስ ግዴታ አለባችሁ። ምናልባት ፖሊሲያችሁ የእናንተ ከስተመር ሰርቪስ ፖሊሲ ላይ ደረሰኛችሁ ላይ መመለስ አይቻልም ከተባለ መቀየር ብቻ ከተባለ አሳይን ደረሰኙን እናንብበው። ከካርፎርም ከሉሉም ከየትኛውም ስቶር ስንገዛ ደረሰኙ ላይ ኤክስቼንጅ ሪፋንድ የሚል ፖሊሲ አለ። ሪፋንድ አንድ ስልክ እሽጉ ከተገዛ መመለስ አይቻልም። ግን እሽግ መሆኑን አረጋግጣችሁ ግዙ ነው የሚለው። አንቺ ግን ያው ሰከንድ ሃንድ ነው ምንድነው ዩዝድን የሸጥኩለት ብለሻል። እሱም ዩዝድነቱን እያወቀ ነው የገዛው፣ ግን ኦሪጂናል ነው ብለሽ ነው የሸጥሽለት። እሱ ጋር ሲመጣ ግን የተጠጋገነ ስልክ ሆኖ አግኝቶታል። በቪዲዮ እና በላክሽለት አይዲ ነምበር ማረጋገጥ አልቻለም። እጁ ላይ ከመጣ በኋላ አወቀ። ይህን ሲነግርሽ ደግሞ ስህተታችሁን ይቅርታ ብላችሁ ማስተካከል እንጂ ያለባችሁ እንከሳሃለን የሚል ዛቻ እንደገና አንቺ ደግሞ ብሎክ ማድረግ ይህ ትክክል አይደለም። እንደ ነጋዴ ትክክል አይደለም። ገባሽ? ከስተመር ኢዝ ኦልዌይስ ራይት ሂዝ ዮር ከስተመር። እንኳን ልትዛዛች ብሎክ ልትደራረግ የቀርቶ በትህትና ይቅርታ ሳታጠፊ እንኳን ይቅርታ መጠየቅ አለብሽ ለከስተመር እና ማስተካከል አለብሽ። ይሄ ልጅ ኬት አምጥቶ ነው ከሳውዲ ዱባይ የሚልከው? የለውም ይመላል። እሺ ሀቢባ ማስተካከል አለብሽ ለምለው እሺ አስተካክላለሁ። እኔ አስፈራረውት አላልኩትም፣ አስፈራርቼዋለሁ። ይንገረኝ አስፈራርታኛለች ይበልና እዚሁ እኔ ያልኩት አላለም። ሩሃማ እሱ አስፈራራችኝ አላለም። በእኛ ፊት ነው አሁን ያስፈራራችሁ። ኢንዳይሬክት ዌይ ስማርት የሆነ ሰው ብቻ ነው የሚገባው።
ስማርት እኔ አሁን ስማርት ስለሆንኩ ገብቶኛል። ሰውየው ይክሰሰኝ ይከሰዋለሁ ብሏል ስትይ አረብ ሊከሰኝ ነው አረብ ሊከሰኝ ነው ብሎ ፈርቶ ሐቁን ከመጠየቅ ወደኋላ እንዲህ ዛቻ ነው። እኔ ስማርት ስለሆንኩ ይገባኛል። ሀቢባ ከተረዳሹ እሱ ኦሪጂናል ስልክ አይደለም የምትሸጠው ብሎ ቪዲዮ ሰርቷል። ለዛ ኦሪጂናል አለመሆኑ መረጃ ፈልጋለሁ ነው የሚለው ሰው። ይሄ መጣ እኮ ነገረሽ እኮ ከአንድም ሁለት ሱቆች እኮ ገብቶ በፊት በ5000 ህዝብ ፊት እኮ ሰውየው ሀዳ ቴሌፎን ሙሽ አስሊ አለ። ሀዳ ቴሌፎን ሙብ አስሊ ማለት አረብኛው ወደ እንግሊዘኛ ሲተረጎም ለሰውዬሽ አሰሚው المحل قال هذا التليفون مو بأصلي شو معناته هذا التليفون مو بأصلي ማለት this phone is not original አለ በእንግሊዘኛ ባለኛ ለዚህ ደግሞ እነዚህ ባለሱቆቹን አይደለም እኔ ማምላቸው እሱ ሰውየው ምለም ምንድነው አሁን who is this ነው ምለኝ ማን ነው እሱ ይሄ ባለሙያ የስልክ ባለሙያ ነው ወይስ የሳምሰንግ ካምፓኒ ነው ወይስ ነው ምለኝ ሰውየው ይሄንን ነው። ስለዚህ ምንድነው የሚፈልስለት እኔ አሁን አንቺ የሆነ ስልክ ወስደሽ የስልክ ኦሪጂናል ነው ብለሽ የሆነ ሰው ሲጠይቂ አላቅም የማያውቅም አላቅም ሊል ይችላል አይደል? ሌላው ደግሞ እንደአሁን እንደተባልሹ ኦሪጂናል አይደለም ሊል ይችላል። ሻጮች ናቸው፣ ባለሙያ ናቸው፣ ስለ ስልክ የሚያውቁ ናቸው። እነዚህ በምንድን ነው የምናውቀው? ሩሃማ ኦሪጂናል ነው ብዬ አምኜበት የላኩትም ማለት ነው። ሩሃማ አዳምጪማ እናቴ ልጁ ይሄዳልሽ አይ ዶንት ኖ ይሄ ልጅ ቃማ ይኖር አይኖር አላቅም። ራሱን ሪስክ ላይ ጥሎ ሄደ። 3-4 ሱቆች ገባ፣ አስጠየቀ። ሁሉም አንድ አይነት ምላሽ መለሱ። ኦሪጂናል እንዳልሆነ ስልኩና የተጠጋገነ እንደሆነ ተናገሩ። አሁን ደግሞ ምን ሰበብ አመጣሽ? መጀመሪያ ተስማምተሽ ነው። ልጁ ከአንድ ሰዓት በፊት ከቤቱ ወጥቶ ከአንድ ሰዓት ተኩል በፊት 7 ተኩል ነበር ሲወጣ። እንደውም እኔ 1 ሰዓት ተኩል ሰጥቼ ካለው 9 ሰዓት ላይ ጌም ስለምጀምር እንዳታረፍድ ብዬው ምሽዋር ጠርቶ የምሽዋር አውጥቶ ለፍቶ ስንት ሱቆች ገባና አረጋገጠልን። አሁን ደግሞ እነዚህ ሰዎች የሳምሰንግ ካምፓኒ አይደሉም። እነዚህ ሰዎች ባለሙያ ይሆኑ አላይሆኑ አላውቅም። እንዴ ምንድነው አንቺ ምትይና አልገባኝም። ምን እንደምላቸው ሀቢባ ቅድም ምን አላችሁ? ብር የለውም እሱ ብር ስላልሌለውና እዚህ ከመጣ ደግሞ የራሷ ሰው ጋር ቢሆን በምሎ ይላሉ በምሎ እኔ እሺ አልኩኛው ይሄዳው እሺ አልኩኝ ይሄድ ሱቅ ነው ሄደው ሳምሰንግ ካምፓኒ አይደለም ሄደው ቅድም እኮ ይሄ አይ እዚህ ይምጣ ሲልሽ ምንድነው ያልሽው? ብር የለውም ነው አይደል ያልሽኝ? አዎ ለዛ ነው ብር የለውም በቃ ይሄድ አልኩት። ምን ልበልሽ ብር የለውም እዛ ሄዶት ከዚህ በኋላ ቆይ በመጀመሪያ በእነሱ ሀሳብ ማተስማሚ ከሆነ ታይሄድ ነበር። አዳምጪ እኔ አንቺ ስታወሪ ዝም እንደምለው እኔ ሳወራ ዝም በል። በእነሱ ሀሳብ ማተስማሚ ከሆነ ከመጀመሪያው አይሂድ። ይሄ ልጅ የምሽዋር የታክሲ አያውጣ፣ ጊዜውን መስዋዕት አያድርግ፣ ኢቃማ ከሌለው መንገድ ላይም ሊያዝ ይችላል፣ ራሱንም መስዋዕት አያድርግ ብለሽ ይተወው ማለት ስትይ ይሂድ ብለሽ ተስማምቶ 2 ሰዓቱን የታክሲውን መስዋዕት አድርጎ ሄዶ ከአንድም 3-4 ሱቅ ገብቶ ካረጋገጠልን በኋላ አሁን ደግሞ በእነሱ ሀሳብ አልተስማማሽም። አሁን ደግሞ ሳምሰንግ ካምፓኒ ቢሄድ ደግሞ የሳውዲ ብራንች ሳምሰንግ ካምፓኒ እውቀት የለውም የዱባዩ ጋር ይምጣልኝ ልትይ ነው አይደል? እንደዛ ሌላ አይደለም ሀቢባ። እኔ ደግሞ ስለሱ ኢቃማ ኑሮ አይኑሮ ከዚህ በፊትም እኮ ሄጃለሁ። በጣም ብዙ ሱቆች ሄጄ ኦሪጂናል እንዳልሆነ ባኩ ኦሪጂናል እንዳልሆነ አይደለም እሱም ያለው ባኩ እንደተቀየረ ተነግሮኛል ያለው። ለኔ ዋትስአፕ ያለውን እኮ ነው እዚህ አምጥቶ ለእናንተ እያለ ያለው አይደለም። ስለዚህ እኔን ደግሞ ያንን ስላላመንኩበት አይደል እንደ በሚዲያ የከሰሰኝ እንጂ ኦኬ እዛ ሳምሰንግ ቤት ሄዶ ወይም ደግሞ የሆነ ሰው ጋር ሄዶ ይሄ ሰውዬ እውነቱን ነው ስለዚህ ይምጣ ማለት ይችል ነበር። እኔ ፈሪቼ ቢሆን ኑሮ ኦሪጂናል ዕቃ እንዳላኩ አስቤ ቢሆን ኑሮ አይደለም። አሁን ደግሞ አንቺ ሳታቂ የምትሸጪውን ዕቃ አታቂው? በደንብ ነው የማውቀው ሀቢባ። ኦሪጂናል ዕቃ ነው የምትሸጪው? በደንብ ኦሪጂናል ዕቃ ነው ብዬ አምኜበት ነው የላኩት እኮ። ባይሆንም አምኜበት ነው ባይሆንም አምኖበት ነው የገዛኝ ነው። አዎ እንዴት የእሱ አምኖበትም አይቶት እኮ ነው የፈልጎ የወሰደው እኮ። ቅድም ደጋግመሽ አምኖበት ስትይ ነበር። ቪዲዮ ቀርጬ ልኬልት አምኖበት ነው የገዛው። ይሄን ስትይ ማንም ከስተመር ወደፊት ካንቺ መግዛት እንዲፈራ እኮ እያደረግሽ ነው። ሩሃማ በእቃሽ የምትተማመኝ ከሆነ የኔ ዕቃ ኦሪጂናል ነው ጥራት አለው ብለሽ የምታምኝ ከሆነ ትቀይሪለታለሽ። ገባሽ?
አምኖሽ የገዛ ካንቺ አምኖ ተማምኖብሽ በታማኝነትሽ በጥራትሽ አምኖ ተማምኖ የገዛብሽን ሰው እንደዚህ አድርገሽ ብሎክ አታደርጊም። ታማኝ ሰው ብሎክ አያደርግም ማለት ነው። በጣም ልጁ ሲያወራ ጩኸት አይደለም። ሪካርዶቹን እኮ አይተሻል አይደል? አሰምቼሻለሁ። አሁንም ቢሆን ለእቃዎች ሪስፖንሲቢሊቲ ወስዳለሁ። በደንብ ማለት እንደዚህ ነው ነጋዴ ማለት ለእቃዬ ሪስፖንሲቢሊቲ ወስዳለሁ ካልሽ የመላኪያ ከቨር አድርጊለት። ስንት ነው የመላኪያ? አናዶኛል፣ አላረግለትም ሀቢባ። እኔ የመላካ ለሱ ለሌሎች ልጆች በጣም አድርጌ ከዚህ በፊት ማለት ነው ችግራቸውን ፈትቻለሁ። የሚገርምሽ በጣም ነው የሚያናደው ልጁ። በጣም ራሱ ችሎ ስልኩ ችግር ካለበት እኔ አስቀይርለታለሁ። ቆሜ ተከራክሬ ማለት ነው ራሱ ከፍሎ ያስመጣ። እኔ ጋም ሳይደርስ በራሱ ሰው ያምጣ። ቀጥታ ካምፓኒ ይሄዱ፣ ሳምሰንግ ካምፓኒ ይሄ ስልክ ኦሪጂናል ነው ፌክ ነው የሚለውን ይከሰስ። በቃ ሰውየው ችግር የለው። አሁን እነዚህ ሰዎች ኦሪጂናል አይደለም ብለዋል አይደለም እዛ ያሉ ሰዎች። ሀቢባ አንዴ ላውራ። መብቱን ማለት እሱ መብቱን ስለተናደድሽበት መብቱን ልትነሺው ነው ማለት ነው። የማስቀየር መብቱን ልትነሳበት አልቀይርም እኮ አላልኩም። አሁን ምን አልቀይርም ማለት ነው። የዲሊቨሪ ቆይ ምንም ከሱ ጋር ባትጋጩ ኖሮ ባትናደጅበት አንቺ እንዳልሽው ለገጠመው ችግር ዲሊቨሪውን እናንተ አትችሉትም ነበር። ለገጠመው ችግር ሶፍትዌር ፕሮብሌም ይችላል። በደንብ ነው የሚችለው ሶፍትዌር ፕሮብሌም። ይሄኛው አሁን እሱ ያሳየን ሶፍትዌር ፕሮብሌም አይደለም ነው ያልሽው? አዎ አይነት ባኮርዱ ተቀይሯል ነው። እንዴት ነው በዚህ ቶር ውስጥ እንዴት ሊቀየር ይችላል? እኔ የዲሊቨሪ የሚል ሰው አለ። እሺ እኔ የዲሊቨሪ ልክለታለሁ የሚለው ማን ነው? እንዴት? እሺ የዲሊቨሪ የሚችል ሰው ልክልካለሁ። እሺ هذا اثنين ألف هذا أصلي ولا የሆነ ሰው እኔ ዲሊቨሪ ይችላል ያለ ሰው አለ። ሰላም ሰላም፣ እንዴት አላችሁ? እንዴት ዋላችሁ? አለን እናት፣ እንዴት ነሽ? ሰላም ነው እግዚአብሔር ይመስገን። ስንት ነው የዲሊቨሪ? እሺ ልጠይቀው። ሚፍታ ስንት ነው የዲሊቨሪ? ወደ እሷ ለመላክ ስልኩን ስንት ነው? እኔ ያስከፈለችኝ 200 ሪያል ነው። ሀቢባ አሁን እዚህ ጋር ማየት ያለብሽ ማለት እሷ እኔ ማንኛውንም ሰው ሳሳይ የእሷ አይሆንም ብላ የራሷን መብት ነው እያስጠበቀች ያለችው። እኔ ጋር አሳየዋለሁ። እኔ ጋር እቺ ልጅ ይሄ ስልክ እዛ ሄዶ ለራሱ የራሷን እንትን አምጥታ ወይም አናግራ ቢሆንኛ ምንም ማስረጃ እናመጣም። ገባችኋ? የኔ የራሴ ሰው ናቸው እንዳልል የተለያየ ሱ ገብቻ አሳየኋት። እሺ ከዚህ በላይ ምን ላድርግላት? እሷ እያየች ያለችው ስልኩ ኦሪጂናል ነው። ኦሪጂናል ሆኖ ግን አይቀየር ይመለስ ነው። አይቀየር ይመለስልኝ ነው። ገንዘቡ ይመለስ ከቻለች እኔ ደስ የሚለኝ ሀቢባ ከተቻለ ብሬ መልሳ እዚች ልጅ ጋር ሁለተኛ ባልገናኝ ነው። ግን እንደዛ አይቻልም ከተባለ ደግሞ ስልኩን ትቀይርልኝ በቃ በእናንተ ፊት። ኦኬ እሺ ሩሃማ 100 ሪያል እኔ ተውላታለሁ ወይ 100 ሪያል ወይ 200 ሪያል ተውላታለሁ። ግማሹን ብር ትገዛ ሌላ ገዛላታለሁ። እዚህ ብሩን መመለስ ትችያለሽ? ብሩን መመለስ አይቻልም ሀቢባ። እንዴት? ጥሩ እሺ ስልኩን ቀይሪለት ብሩ መመለስ ካልተቻለ። ስልኩ የሚቀየረው ደግሞ እንደነገርኩሽ ሰውየው አናግሬው ታይቶ ሳምሰንግ ካምፓኒ ተወስዶ በምን ምክንያት ነው ስልኩ እንደዚህ ሆነው አሁን የሚቀበለው እሱም አይቶ ነው። ሰውየው አይቶ እኮ ስልኩ ይመርመርና ይቀየርለት። እሱ ሰውየው ነው የሚስማማው ሀቢባ። ይሄ ሰውዬ ማለት ይሄ ሰውዬው አልገባኝም። ሩሃማ በጣም የተጨማለቅሽ አልመሰለሽም? ሀቢባ ከተገዛ ስልኩ ከተገዛ አንድ ወሩ ነው ገና። ይሄ ልጅ የሀገሬ ልጅ ናት ኢትዮጵያዊ ናት ብሎ አምኖሽ ነው እዛው መግዛት እየቻለ ኢትዮጵያዊ ናት ብሎ አምኖሽ ነው ካንቺ ከዱባይ እሱ ሳውዲ ሆኖ የገዛው አይደል? ገዝቶ ደግሞ 2250 ድርሃም በእረኛ አቅሙ አውጥቶ ገዝቶሽ አሁን ወር ባልሞላ ጊዜ ውስጥ እንደዚህ ዳሜጅ ሆነ። ስልኩ አይሰራም። ሁሉ ነገሩ ትክክል አይደለም። ገባ ስልኩ ሱቅና ኦሪጂናል እንዳልሆነ አረጋገጠልን። ስለዚህ አይፈልግም ኦሪጂናል ያልሆነ ነገር። ኦሪጂናል ነው ያስከፈችለት። ኦሪጂናል አይደለም አትበይ ሀቢባ ፕሊዝ። በሱ ሳይድም እየወሽ እኮ ነው በሱቆቹ ሲያሉት ፕሊዝ።
እንደ ሱቆቹ ባለ ሱቆቹ ባለሙያ ናቸው ሻጭ ናቸው እንደ ለኔ ማስብ እንጂ አንቺ ኦኬ ቴንክ ዩ አንቺ ባለሙያ ነሽ ሻጭ ነሽ እኔ ሻጭ ነኝ ግን ደግሞ ቼክ አስደርጌ ነው እምልከው በጣም ጥሩ በዚህ እሺ እንደዚህ ከሆነ እዚህ ጋር ያስማማናል አንቺም ባለሙያ አይደለሽም ሻጭ ነሽ እሱ የገባባቸው ሱቆችም ባለሙያ አይደሉም ሻጭ ናቸው አያውቁም አንቺም ይሄ ስልክ ኦሪጂናል ይሁን አይሁን ዕውቀት የለሽም አታውቂም ስለዚህ ሊያውቅ የሚችለው ካምፓኒው ነው ብለሻል አይደል አዎ ስልኩን ይልካዋል ዲሊቨሪ ይኸው የሚያግዘው ሰው ተገኝቷል ስልኩን ይልካዋል ታሳይና ውጤቱን ታሳይናለሽ እሺ ችግር የለም ጥሩ ግን ማማለስ ሀቢባ አንዴ ፕሊዝ እኔ ይሄ ልጅ እኮ ጎድቼው ቢሆን ኑሮ ማለት ነው እሱንም ማንንም አይደለም ፈራው ፈጣሪም ይባላል ህሊና የሚባል እኮ አለ ህሊና የሚባል ነገር ግን ስልኩ እሱ ጋር ሄደ አይደለም ስልኩን አበላሽቶት ከሆነ የሚለው ጥያቄ እኮ እዚህ ጋር ማለት ነው ለምንድን ነው የሚቀይረው ሰው ያበላሽውን ይላል እኮ ሰውዬው አይደለ ሰሪ እኔ እኮ ተቀጥሬ ነው የሚሰራው ኦኬ እስኪ በሌ ሳይድ ማስቢ እስኪ በየሷሳው በሁለታችሁም ሳይዶኛ አስቤ ሩሃማ በሁለታችሁም ሳይዶኛ አስቤ መፍትሄው ካምፓኒው ጋር መጥቶ ተመርምሮ ውጤቱን አውቀን ከዛም በኋላ ትቀይሩለታላችሁ ትቀይሩለታላችሁ ይስማማል ተበላሽቶ ቢሆን ስልኩ ማን ነው ሪስፖንሲቢሊቲው የሚወስደው ለምሳሌ መበላሸት ለምሳሌ ስልኩ ቻርጅም አይወስድም እያለ ነው ተበላ አይከፍትም በፍጹም ስልኩ አይሰራም እያለ ነው ሲቀበለው እንደዛ ነበረሽ እንደዛ ነው የላኩለት እኔ እስከዚህ አንድ ወር እኮ ሰውየው ብለው ስልኩን አበላሽቶት ቢሆን ውስ ሪስፖንሲቢሊቲ የሚወስደው ማን ነው እያለኝ እኮ ስልኩ ወድቆ ከሆነ ይታወቃል አዎ ይታወቃል ተበላሽቶ ከሆነ ይታወቃል ባኮርዱን ቀይሮት ከሆነ ይታወቃል ጥሩ እንደዛ ከሆነ ሀቢባ ላከው ሌላ ደግሞ ማለት ነው ሀቢባ ሙት አርግቤ ሌላው ደግሞ እዚህ የራሷ ሰው ጋር ወስዳ ቢሆንስ እኔ አላምንበት ይቀየር ምናምን ይላል ግን ስልኩን ያምጣው የሚያመጣው የሚቀበለው የራሱ ሰው አለው እዚህ ሀገር አይደለም አለው አው ያ ሰው ይዞን ታሱቁ ድረስ ስልኩን ቀጥታ ካምፓኒ ይሄዱ ሳምሰንግ ካምፓኒ ከማን ጋር ካሰሪ ጋር ነው ከኔጋ ቀጥታ ካምፓኒ የራሱ ሰው ማለት ነው የራሴ ሰው የሚባል ነገር የለም እኔ ጋር ታለቃይና አለቃይና ቀጥታ አለቃይና እኔ ወይ የራሱ ሰው ሳምሰንግ ካምፓኒ እንሄዳለን እኔ ምንም እሱን ለመጉዳት ማለት ነው የሱን ገንዘብ የሱን ላብ ለመብላት ወይም በጣም ብዙ ብር አትርፌበት ማደርገው ምንም ነገር የለም ሀቢባ የእውነቴን ነው እንግዲህ ግን ደግሞ ሁሉም ነገር የራሱ የሆነ መንገድ አለው አይደለ ኢትዮጵያ ኢጣሊኬ ኢትዮጵያ ሶፍትዌር ፕሮብሌም አጋጥሞ እኔ ራሴ ከፍያስ መጥቼ ማስቀይረው የሚገርም ራሴ እንደዚህ ለምን አናረግም አንድ ያዳምጪኝ ሚፍታ አንተ የራስህ ሰው ዱባይ ያለክ ሰው ስልኩን ወደሱ ላከው ይረከብ ያሰውና ከዛ ተቀብሎ እሷ ጋር ሄዶ ከሷ ጋር ተያይዞ አብረው ሄዱ ሳምሰንግ ካምፓኒ ይሄ ብቻ ነው መፍትሄ ሊሆን የሚችለው ሰማከኝ ሚፍታ ሌላው ደግሞ ሀቢባ በዚሁ ወጥቷል ኔትወርክን የነቀለው ችግር የለውም ይገባል እሺ ሌላው ስልኩን ራሱ ለምሳሌ አንጥቶ ካምፓኒ ቼክ አደረገ እኔ በራሴ ሳይት ሪስፖንሲቢሊቲውን ወስዳለሁ ብያለሁ አይደለ እቀይርለታለሁ ስልኩን አበላሽቶት ከሆነ ስልኩ ተበላሽቶ ከሆነ ማን ነው ሪስፖንሲቢሊቲውን ወስዶ እሱ ይቀየርልኝ እያለ ነው ሀቢባ አቤት አንቺ ስታስቢው አንድ ጀዋል ገዝተሽ የገዛሽው ከኔ ነው ይሄን ጀዋል አይደለ እኔ ጋር ተነጋገርሽው ካምፓኒው ጋር ብከጂ ትክክለኛ ካምፓኒው ጋር ራስሽ ሄደሽ ቢሆን ካምፓኒ ትጠይቂያለሽ አንቺ እኔ ሽጨልሽ ካምፓኒ ጋር እንዴት ላገናኝሽ እችላለሁ እኔ ስታስቢው ይቀርልሞች ይሄደች አይደለም ሚፍታ አዳምጠኝ እሷ ጋር ያንተ ሰው ስልኩን ተቀብሎ እሷ ጋር ሄዶ እሷና ያንተ ሰው ተያይዘው አብረው ካምፓኒው ሄደው ነው ተመርምሮ በፊት ለፊታቸው ውጤቱ የሚነገረው ገባክ ብቻዋን አይደለም ያንተ ሰው አብሮ ሄዶ ገንዘቡን የከፈለው ሰው ማለት ነው እና ምን ማረጋገጫ አለን ካምፓኒው እንተኛ መሆኑ አቡዬ እንደ ራሱ ካምፓኒ ሳምሰንግ ካምፓኒ እኮ ነው ካምፓኒ የምትለው ለራሱ ማለት ካምፓኒ ማንኛውም ብትይ ስለራሱ ስልክ ኦሪጂናልነት ወይም ደግሞ ስለ ፌክነት አይነግርሽም እዛም ብከጂ ግን ደግሞ እኔ ደግሞ እንድትረጂ የሚፈልገው ምን አለ መሰለሽ ደግሞ የምናረጋግጠው ስልኩ አንተ እጅ ላይ ወድቆ ነው ወይ የተበላሸው
ወይስ ሶፍትዌር ፕሮብሌም ነው? አሁን አንዳንድ ስልኮች ከመሬት ተነሳው ከተበላሹ ዋራንቲያቸው ይቀየራል አይደለ? ዋራንቲያቸው መጥቶ ስልኩን ወስዶ አዲስ ስልክ ይሰጥካል በቅያሬው። ሶ የሚረጋገጠው ይሄ ስልክ አንተ እጅ ላይ ነው የተበላሸው፣ ወድቆብህ ነው፣ ውሃ ገብቶበት ነው፣ ምን ሆኖ ነው የሚለው። ሀቢባ ይሄ ስልክ እኮ እኔም ጋር ቢበላሽ እኮ ጋራንቲ ሰታለች እቺ ልጅ። አንድ አዳምጪኝ። ይሄ ልጅ እኮ ነው አንተ ጋር ከተበላሸ በጋራንቲው መሰረት ቀይራ አዲስ ስልክ ልክልክ። ኔት ነው አለ ተቋር ድምጽክ ታፍኗል ሚፍታ። እሺ እኔ ስልኩን ትውሰደው ግን ሀቢባ እና ደግሞ የመሻወርም እኔ ራሴ እከፍላለሁ። ችግር የለም። ማንም ሰው እንደግዘኝ አልፈልግም። እኔ ራሴ እከፍላለሁ። እኔ አልከፍልም ያልኩበት ምክንያት የሷ እንደዚህ የራሷን ጥቅም ስላስቀደመች ነው እንጂ አልከፍልም ያልኩት ችግር የለም። ይወጣ እኔ እከፍላለሁ። የመሻወር መታት ወሰድ ታስወስደው። ለምን አንተ ላከውና ያንተ ሰው ይድረሰው እንጂ ለምን እሷ ትወስዳለች? ታምናታለህ በድጋሚ? እሺ ለኔ ከቻልኩኝ ለኔ ሰው ልከዋለሁ። ችግር የለውም። ያንተ ሰው ይዞት ሱቅ ይሄድና አብረው ካምፓኒው ይሄዱ። ገባክ? እሺ መሲ ብርጅስቶንን ተቀብላ ታሳይላት። ሼር አድርጉላት። መሲን እንጠይቃት። መሲ ተቀብላ እንድታስመረምረው ስልኩን እንጠይቃት። መሲ ብርጅስቶን ተቀብላ እንድታስመረምረው እኔ ነው ሀቢባ። አይ አንቺ እኔ የፈለጋችሁትን ጠይቁ። ሀቢባ የራሱ ሰው አለ። ሀቢባ የራሱ ሰው አለ። እዚህ ሰው አለ። ምን አገባሽ አንቺ? መሲ ተረክባ አስመርምራ ኦሪጂናል ነው ስልኩ አይደለም የሚለውን ብታዝብት ነው። ራሱ ካምፓኒ ሄዳ አብረን ማለት ነው። አብረን ነው የምንሄደው ሳምሰንግ ካምፓኒ። ለምን አብረሽ መሄድ አስፈለገሽ? እኛ ሳምሰንግ ካምፓኒ ሄዶ ይሄ ስልክ ኦሪጂናል አይደለም ያረጋግጥልን ካገኘን። እሺ ችግር የለውም። ካገኘን አስመርምረን ከዛ ችግሩን ደግሞ አብረን እናያለን። እሺ እህቴ የመላኪያ ስንት ነው የሚፍታ? ልታግዝክ ነው እሷ። እኔ ችግር የለም። እኔ መላኪያ ማንም እንዳግዘኝ አልፈልግም። ሁላችሁንም አመሰግናለሁኝ። ምረጭኝም ልጅ ችግር የለውም። ሀቢባ ምን ችግር የለውም ወንድሜ፣ ችግር የለውም። አግዝሃለሁ። ነገረኝና አካውንት ስጠኝና አስገባላለሁ። ችግር የለውም። እኔ ቁጥሯን ተቀብዬ አካውንትክን ሰተከኝ ልላክላት ታስገባልክ የመላኪያውን። ችግር የለውም። ሀቡ ሁላችሁንም አመሰግናለሁ። ለመላኪያ እኔ ራሴ እችላለሁ። ችግር የለውም። 200 300 ችግር የለውም። እህቴ ደግሞ በጣም አመሰግናለሁ ከልብ ፈጣሪ ያክብርሽ። እኔ ለካለሁ ችግር የለውም። እኔ አልክም ያልኳት የራሷን ጥቅም ስላስቀደመኝ ነው። እኔ ችግር የለብኝም ወንድሜ፣ ችግር የለውም። ግማሽ አግዛለሁ። ችግር የለውም። ሚፍታ ወይ ሀቡ ታግዝክ የመላኪያውን አንተ ተጎድተሃል። ሀቡ እንደተጎዳው እኮ እሷ ልቦ ያውቃል። እኔ ማንኛውም ማስረጃ በቪዲዮ ነው እያሳየኋት ያለሁት። እሷ ደግሞ ካምፓኒው ጋር ነው የምትለው። እናንተ በምን አይነት ስልክ ላገኛችሁ የምችለው? እኔ ቁጥርን ወስዳለሁ ሞዴሬተር አስገብቼ ችግር የለውም። ግን እንድታግዝክ አትፈልግም የመላኪያውን? አንዴ ሀቢባ ታክሲ ላይ ያዝና ገብቼ እያወራኋቸው እሄዳለሁ። እቤት በር ሳልዘጋ ነው የመጣሁት። ሀቢባ በነገራችን ላይ የታክሲም ካለው እኔ ስልኩን አስልክና በራሴ ሰው እና ብዬዋለሁ አይደለም። ለዚህ ሁሉ ደረጃ ታዲያ ችግር ካለ እኔ ቀይርለታለሁ። ኦኬ ስለማምነኝ አሁንም የማይሆን ነገር ታደርጋለች በሚለው ነው የምንይዘው። አሁን ታክሲ አለኝ ብሏል። በመጀመሪያ ደግሞ ታክሲ የለኝም ስላልነበረኝ ነው አለ። አረቡ ማዳምጪ ታክሲ ውስጥ ልግባን ያለውና ከቤቱ ሞባይል ቤት ድረስ በእግሩ ሄዳል እንዴ? በታክሲ ነው ከሄደው አንዴ ታክሲ ውስጥ ልግባ ከዱባይ ወደ ስልክ ለማስመጣት ማለት ነው። ወደ እኔ ለማስመጣት እኮ እኔ ከጓደኛው ጋር ስልኩን ይዛችሁት ነው እና እዚህ እናሳየው ምን ሆኖ እንደሆነ ብያቸዋለሁ እኮ እኔ አልቀይርም አላልኩትም ምንም ያልኩት። አሁን ደግሞ የታክሲም አለኝ ማንም እንዲያግዘኝ አልፈልግም። ስልኩን ትውሰደው
የራሷን ጥቅም ስላስቀደመች ነው። የድሃ ኩሩስ ከሆነ ተበድሮስ ቢሆን የሚከፍለው በምን ታውቂያለሽ? አንዳንድ የድሃ ኩሩ እኮ አለ። በቃ እሺ ችግር የለውም። እርዳታ አይደለም የምፈልገው ሀቄን ነው የምፈልገው የሚል የድሃ ኩሩ አለ እኮ። እኔ መጀመሪያ ሀቄን እኮ አምጣና ስልኩን እዚህ ነው ብዬዋለሁ እኮ አይደለም ናና ይዞ ብዬዋለሁ። ብላክሽ እናቴ ነው አላረኩትም። ብሎግ እኮ ሀቢባ ላይ ትላንትና ነው መቼለት ማለት ነው። በላይቭም እየገባ በዋትስአፕም እየገባ ሲያስቸግረኝ ነው። እኔ ጓደኛው እኮ አለ። እኔ አላረኩትም። እኔ ከስተምር በፍጹም ብሎግ አድርጌ አላውቅም። እሱ ነው ብሎግ ያደረኩት። በጣም ነው የሚጫወተው ሲያወራ የምር። እኔ እቺ አንድም ነገር የተናገርኳት ነገር የለም። ላይቭም እየገባ አላስቸገርኳትም። ምንድነው የምታወራው አንቺ ልጅ? ብታስቸግር ገንዘብክ ነው ብታስቸግርም አስቸጋሪ የምትባሉት ከከፈላችሁ በኋላ ነው። ብራችሁን ከሰጣችሁ በኋላ ከመስጠታችሁ በፊትማ ቀብር ግፍ ነው የሚባልላችሁ። ኮሜንታችሁ አይደለም ሀቢባ እንደዛ አትበይ። የምር ፕሊስ እንደዛ አትበይ እባክሽን። የምር ሩሃማ ያልከፈለ ከስተመር ቢሆን አዳምጪኝ። ሩሃማ ያልከፈለ ከስተመር ቢሆን ብሎክ ታደርጊዋለሽ? ያልከፈለ ከስተመር አዲስ ከስተመር ቢሆን አታደርጊውም። ኦልሬዲ ስለከፈለ ይሄ ልጅ ቅያሪ ስለሆነ እየፈለገ ያለው ተበላሽቶብኛል እያለ ችግር ላይ ስለሆነ አሁን ለምሳሌ ሊገዙ ሲመጡ ለመጀመሪያ ጊዜ ሊገዙ ሲመጡ በደንብ ትሪት ይደረጋሉ። ከገዙ በኋላ ቅያሪ ወይ ከፈለጉ ያ እቃ ችግር ካጋጠማቸውና ችግራቸው እንዲፈታላቸው በዋትስአፕ ቢመጡ የሚመልስላቸው የለም። ኮመንት ላይ ቢመጡ ይደረጋሉ። ሲጀምር ይመልስልታሉ፣ ለሱም ይመልስለታል። ብሎክ ያደረኩት በጣም ልክ ያልሆነ ጥያቄ እየጠየቀ ስለሆነ ነው። የእውነቴን ነው የምልሽ። ልክ ያልሆነና የጋራንቱ መስፈርት ስለሌለው ነው ልጁ የከስተመር ብቻ ማስረጃ ማለት ነው። ነገር የምትናገረው ማስረጃ አንቺ ባያ ያለው ነገር የተናገረች ላይ ታሰምታናለች። ማስረጃ የሚመጣውን አብረን እናያለን። ያልከውን ዛቻ ፉከራ ያለ እንደማትቀይርና እንደማትቀይር እኮ አልቀይርም እኮ አላልኩም። ምናገረው ንግግር ገባሽ አንቺ ገባሽ አይደለም? ስለዚህ ጀምር ማታውቂውን እቃ እየሰጥሽ እኔ ለሁሉም ነው የምቆመው። እሺ እኔ የሚሰጠው እቃ ሁሉም ተኩላቸው ኮፒ ነበር እስከ ዛሬ ድረስ የሚጠቀሙት የማይሆን እቃ ነው። ለምን እንደዛ ትያለሽ ሀቢባ? አንቺስ ምን አልኩኝ ደግሞ እኔ ለከስተምር ብሎ አይደረግም ግን ከስተመር ብሎ ሮማ አንቺ ጋር የላክሽልኝ ከበር ብላክ ነው አይደለ? ብላክ ነው። አሁን ሱቅ ገባ ሱቅ ተዘግቷል። እሱም ቢሆን ማለት ነው ሀቢባ የእውነት እኔ እሱ አትርፌ አውቄ የሱን ችግር ተረድቼ አውቄ ቢሆን ኑሮ እግዚአብሔር አለ ያልኮ ያ እግዚአብሔር የለም እንዴ? ሰው አይደለም እኮ ትክክል እግዚአብሔር አለ። ሩሃማ አዳምጪ። ትክክል እግዚአብሔር አለ። ማናችሁ ጋር ሀቅ እንዳለ የሚያውቀው እግዚአብሔር ብቻ ነው። ትክክል አለ እግዚአብሔር የለም አላለም። እኛ ግን አሁን ሀቁ የሚወጣው ስልኩ መጥቶ ሲመረመር ነው አይደል? ስለዚህ አሁን ወደ ምርመራው እንሂድ፣ ጊዜያችንን እናቃጠል። ሚፍታ ሶፊን ሞዴሬተሪን ፎሎ አድርገህ ስልክህን በሶፊ ላክልኝ እና እህቴ ለሚፍታ የመላኪያ ለማገዝ ያስብሻ እግዚኦ እህቴ ለሶፊን ፎሎ አድርገሽ ስልክሽን ላኪልኝ። ዋትሳፕ ላይ ሀቢባ ነኝ ብዬ ቮይስ አረግልሻለሁ። ለሚፍታም ሀቢባ ነኝ እላለሁ። አካውንቱን ሲልክልኝ ፎርዋርድ አረግልሻለሁ። የምችውን አስገብተሽ ታግዣለሽ ማለት ነው። እናመሰግናለን። አሁን ጊዜያችንን በከንቱ አናቃጠል። መሲን ጥሯት። ቆይ እኔ ዋትሳፕ ላይ ቮይስ ላርግላትና ልጥራት። መሲ ተቀብላ ሩሃማ አንቺ ዝም ብለሽ ስልኩን ተቀብለሽ ትቀይሪለታልሽ ወይስ ይመርመርና እንትን ትያለሽ? ምንድን ነው የምትፈልጊው? ሄሎ ሀቢባ ሀቢባ። አቤት። ምን አልሽኝ? እንደገና ለኤፎን የተላኩ ስልኩን ዝም ብሎ ቀጥታ ወደ አንቺ ይላክና አንቺ ተቀብለሽ ትቀይሪለታለሽ ወይንስ ወደ ሌላ ሰው ልከ ነው ይመርመር? ፈተና በመጣብን ጊዜ ችግሩን እንወቅ። ምንድን ነው የምትፈልጊው? አሁን አራይቲ ወይ ታወቅ ችግሩ ሀቢባ ዝም ብታብሎ አሁን ለምሳሌ አሰረኝ ቢሆን እኮ እንደ እስከዛሬ ድረስ ምን አድርጎት እንደሆነ እሱ ሳበላሽቶስ ቢሆን ይጠየቃል እኮ። እኔም እኮ እጠየቃለሁ። ሁሌ በከስተመር ሳይድ ነሽ ነው የሚባለው። የሚገርምሽ ምክንያቱም የሆነ ትንሽ ነገር ሲፈጠር ማለት ነው ቀይሪ፣ እንደዚህ አድርጊ፣ አዘቃዝቅሻለሁ ነው የሚባለው ምንባለው። ስለዚህ እኔ ሰውየው አይቶት ሰው ምንድነው ባለሙያ አይቶት አበላሽቶትም ከሆነ በኮርድንም ማስቀይሮት ከሆነ ራሱ ቼክ ተደርጎ የሚቀየር ከሆነ ይቀየርለታል። ወዶ ሰው በግዱ ነው የሚቀይርለት። ጥሩ እንደዛ ከሆነ ሀቡ ወይዬ
መስዬ ወይ እንዴት ነሽ? እኔ እኮ ዋትስአፕ ላይ ቮይስ ላደርግልሽ ስልኬን እያነሳ ነበር። ልጆች በእኔ አካውንት ሼር አደረጉልኝና አካውንቴ ደግሞ ተዘግቶብኛል። ታውቂያለሽ፣ መግባት አልችልም። ፋሲካ ገብታ የልጅ ፌስ ነው ብሎ ቅጣት ቀጣትና ገና እየተጻጻፍኩኝ ነው እንዲለቁልኝ። ወይ አይ እንደዛ ከሆነ ተመስገን። ከናካቱ የተዘጋ መስሎኝ እንደነገጥኩ ታውቂያለሽ። እኔ ኤክስፒሪየንስ ላይቭ ነው የዘጋብኝ። ወይ አይ እሱስ ችግር የለም። ለስንት ቀን ገና የእንትን ትክክለኛ ኤጅ እንትን መረጃ ሲምብሉ አይዲ እንደርገሽ ላኪለት መስዬ ፓስፖርትሽን እንዲይዘሽ እንደዚህ ፎቶ ተነስተሽ ላኪለት። ላኩኝ። የ24 ሰዓት ጠብቂ ብሎኝ እየጠበቅኩ ነው። እንደዛ ከሆነ ከ24 ሰዓት በኋላ ይለቀዋል። ሰከንድ አካውንት የለሽ? አለኝ። እሱንም ዘጋ። የፋሲካ ሁለቱንም ነው የተዘጋው። አይ ምን ጉድ ነው! የእሷንም ሁሌ ነው የሚዘጋባት እኮ። ይኸው ለኔ ሁለቱ አካውንት ተዘጋ። መስዬ ህዝቡ አቀኛ ብሎ መርጦሻል እና ስልኩን ልኮት አንቺ ተቀብለሽ አስመርምረሽ ስልኩ ኦሪጂናል ነው አይደለም የሚለውን እንድትነግሪኝ ነው። ስለምን ግን ሀቡኒ እንትና ልጠይቃት ልጅቷን ስልኩ ጋራንቲ የለውም። እሺ ታውቂያለሽ። ሩሃማ ስልኩ ጋራንቲ የለውም ማለት ስትሸጡለት ጋራንቲ የላችሁ? ሶፍትዌር ዋራንቲ ያለው መስዬ እኮ ሶፍትዌር ጋራንቲ ካለው ለምን ታዲያ ጋራንቲውን ተጠቅሞ ለምን አትቀይሪለትም? ሶፍትዌር ዋራንቲ አይደለም፣ ሶፍትዌር ብቻ ነው። ሶፍትዌር ኦኬ። ዩዝድ ነው የሸጥሽለት? ዩዝድ ስልክ ነው። ዩዝድ ኦሪጂናል ማለት ነው። ባፎርድ ያልከኝ ገዛው። ዩዝድ ኦሪጂናል የለም። በነገራችን ላይ ዩዝድ ኦሪጂናል አትበይ። ዩዝድ ኦሪጂናል የለውም። ለምሳሌ ዩዝድ ስልኮች ኦሪጂናል እንዴት ነው ማለት ነው? ዩዝድ ስልኮች ታዲያ አዲስ ይመጣሉ እንዴ? ኦሬዲ እኮ ሪፓክ ተደርገው እኮ ነው የሚሸጡት። ሪፈርቢሽድ እና ሪፓክ እና ኦሪጂናል ይለያያሉ እኮ ታዲያ። ዞሮ የተነካኩ ስልኮች ናቸው የሚሸጡት እንጂ ኦሪጂናል ስልክ የሚባለው ሪል ስልክ የሚባለው 00 ከካምፓኒው የወጣ ነው። ሌላው ኦሪጂናል አይደለም ነው ታዲያ። ኦሪጂናል አይደለም ሳይሆን በቃ ያገለገለ ይኸውልሽ፣ አሁን ለምሳሌ እኔ አላገለገለም እኮ አላልንምኛም እኮ ዩዝድ ነው ብለን ነው የምንሸጠው። ኦኬ። ስለዚህ ዩዝድ ነው። አንቺ ያልተከፈተ ስልክ ነው የሸጥሽለት? ኦሪጂናል ዊዛውት ቦክስ ነው። ባኮርዱ ያልተቀየረ ፔኑ ያልተቀየረ ኦሪጂናል ስልክ ነው የሸጥኩለት። ኦኬ እሺ። ስለዚህ አሁን እሺ እኔ ችግር የለውም ሀቡ ስልኩን ወስጄ ራሱ ሳምሰንግ ካምፓኒ ታሚ አንተን ገዛንበት ጋር እዛ ሄጄ ቼክ አስደርጓለሁ። ችግር የለውም። ቴንክ ዩ ሶ ማች። ይሄንን ደግሞ ስለምናምንሽ ነው። ከማንም ጋር ተመሳጥረሽ ውሸት እንደማትነግሪ እርግጠኛ ስለሆነ ነው። እሺ ላይቭ ላይ ይዤ ሄዳለሁ ነገ ከፈለግሽ ችግር የለውም ሀቡ። ከታሜ ጋር ሄደን ቼክ እናደርገዋለን። ሲሪያል ነምበር አለው። ሚፍታ ሲሪያል ነምበር አለታ የስልኩ ነው ስልኩ። እሺ ላይ እሷ የላከችልኝ ላሳያችሁ። እሺ ንቀው ታሜ ይቅርታ አንዴ ታሜ በሴሪያል ይሄን ነው ልክ ያለው ኦሪጂናል መሆኑን አለመሆኑን ታውቃለህ፣ ይታወቃል አይደለ? ይሄ ብቻ መልስ ስማ፣ ወጣ ከዚህ ኮል የምትደውልበት ቦታ ግባ፣ መደወያው ጋር ግባ። ኮከብ ነካው ሀቢቢ፣ ዝም ብለህ አትነካከም። ኮከብ መሰላ ኮከቡን ነካው 06 መሰላሉን ነካው። ስክሪንሻት አድርገህ ላክልኝ። ስክሪንሻት አድርገውና ለሀቡ ላክላት። ስልክሽ አለው ሀቡ? እሺ ወደ ታሜ ልላከው ዋትስአፕ ላይ። ቴንክ ዩ ታሜ በጣም ስልኩን ልኮልሻል አይደል ሶፊ? እንዴት አመሸሽ? ሚፍታ አላከልኝ። ሚፍታ ይሄ ዋይፋይ የለውም። ይሄ ግን ሌላ አለ ቁጥሩ በዚህ ደረክ ነው። ታምዬ እንዴት ነው ወንድሜ? እንዴት ነሽ ሐቢብቲ? ሰላም ነሽ ወይ? ደህና ነኝ አልሐምዱሊላህ። ደህና ነህ? አልሐምዱሊላህ። ቤቢ እንዴት ነው? ደህና ናት አልሐምዱሊላህ። ጠፋክ? موجود والله يا قلبي شوي مشغول بس. اوكي المهم وانا وانت دنا مو ايش يا حبيبتي؟ اهم شيء انت بخير لا شو الحمد لله الحمد لله. ሀቢባ ከቨሩን ቅድም ሳወራ ልጁ ጋር ማለት እረስቸዋለሁ። ሱቁም ተዘግቷል። ሌላ ከቨር ብገዛልሽ ከረኑ ቢቀየር ችግር የለውም። ይሄን ከቨር ነው ያሳየኝ። የቅድሙ እረስቸዋለሁ ብላክ ነበረ ሱቁ ስገር ዘግቶ ክሯል። ምንድነው? ይሄ ልግዛላት ችግር የለውም። ለማን ነው?
ኧረ ችግር የለውም እኔ ፕሮጀክት ነው ግዛው ምን ችግር አለው ነበር ችግር የለውም ያለሽ ሚፍታ ስልክህን እየጠበኩኝ እኮ ነው ስልክህን እየጠበኩ ነው እሺ ዋይፋይ ያገናኘልኝ ነው በዛኛው ልክልሽ ዋይፋይ ያገናኘልኝ ነው በዚህ ማለት ነው ይኸውልህ ሶፊና አየካት ለሶፊ ነው እሺ የምትልከው እዚሁ ላይ እንዳለክ እኮ እዚሁ ላይ ባለክበት ስልክ ፎሎ አድርገህ መሲን ሶፊን ለሶፊ መላክ ትችላለህ እሺ በዚህ በቲክቶክ ለላክላታ ሁለት ስለሆነ ችግር የለውም በቲክቶክ እኮ ነው ያልኩህ እኔ እኮ አይ አንቺ ማውራበት ሁለት አካውንት ስለሆነ ራሱ ስለሆነ በዚህ ለላክልሽ መሲየት ጋር ነው ፎሎ አድርጋኛለኝ ሶፊ እዚህ ገስት ላይ ያስቀመጥኩኝ ሶፊ አይ ብያለሁ ወንድሜ እሺ እየመሸብክ ነው ላንተ ተጨነቅን ደግሞ መንገድ ላይ እንዳትያዝ እየመሸብክ ነው ቶሎ ውጣና እንድትሄድ ወደ ቤትክ ሀቢብ እምቢ ብሎኛል እኔ ሁለት አካውንት ላይ ነበር እምቢ አለ ተው በቃ እንትና ሩሃማ ትላክልኝ ሩሃማ የሚፍታን ስልክ ላኪልኝ ዋትስአፕ ላይ ፕሊዝ ትላክልሽና እሺ ልክልሻለሁ አሁን ላኪልኝ እሺ ሩሃማ ትላክልኝ በቃ ከዛ ሀቢባን የሚላሉ እና ደግሞ የስልኩን የመላኪያ የስልኩን እሺ የስልኩን የመላኪያ የምትልክልክ ልጅ አካውንት ተቀብለሽ ላኪልኝ ብላኛለች ዋትስአፕ ላይ ረሃቡ አመሰግናለሁ በይልኝ እኔ ችግር የለውም እኔ ከፍላለሁ ችግር የለውም እህቴን ደግሞ በጣም ነው ማመሰግነው ሁላችሁንም ይሄን ዝጋ ለማገዝ የመጣችሁ ሁላችሁንም አመሰግናለሁ እኔ እውነቱ እንደወጣ ነው እንጂ ሌላ ኢንሻአላህ አላህ ከኔ ጋር ነው አቁ ተካለ ይወጣል ይወጣል እኔ መስል ተማመንባታለሁ ሀቀኛ ናት አይዞክ እሺ እናት በቃ አመሰግናለሁ አልፈልግም ብሏል እሺ ተባረኪ እንደሰጠሽው ነው የምንቆጥረው አቡ ስልኩን ለማን ነው ለመሲል ላክላት ወላ አዛኛው ዱባይ ላለው ደረሰኝ እኮ እንትና ላከችልኝ እኮ ቆይ አንዴ ወንድሜ ቁጥርህን እኮ ልካልኛል ዋን ሰከንድ ግን በፎቶ ስለሆነ ላከችልኝ እንትን ለማለት የሞከርኩ እሺ आज इतना मिलेगा ሚፍታ አሁን ስክሪንሻት ያደረከውን ዋትስአፕ ላይ ላክልኝ ቮይስ አድርጌልሃለሁ ያው ልኬልሻለሁ ചൈനീസ് ശാസ്ത്രജ്ഞർ ലോകത്തിലെ ഏറ്റവും ശക്തമായ സൂപ്പർ കണ്ടക്ടിംഗ് ഫ്യൂഷൻ മാഗ്നറ്റ് സിസ്റ്റവും അതിലെ ഇൻഫിനിക്സ് 50 Pro ഉണ്ടോ വിജയകരമായിട്ട് പരീക്ഷിച്ചുവെന്നാണ് ഔദ്യോഗിക പ്രഖ്യാപനം ഇത് സാധാരണ ഒരു മാഗ്നറ്റ് അല്ല ഭാവിയിൽ മനുഷ്യരാശിയുടെ വൈദ്യുതി ഉൽപാദന രീതിയെ തന്നെ മാറ്റിമറിക്കാൻ സാധ്യതയുള്ള ടെക്നോളജിയുടെ ഹൃദയ ഭാഗമാണ് എന്ന് പറയാം ആദ്യം തന്നെ ഒരു കാര്യം വ്യക്തമാക്കാം ആകാശത്ത് ഉയർന്നു വരുന്ന ചൈനയിലെ ታሜ ፎርዋርድ አድርጌልካለሁ አሁን አንተ ነግረኸው ስክሪንሻት ያደረገውን ባርኮዶች ፎርዋርድ አድርጌልሃለሁ እያየው ነው ሀቡ ስልኩን ግን ስንት ነው የገዛው 2050 ድርሃም እና የመላኪያ 200 ድርሃም ቶታል 2250 ድርሃም ይከፈል ምን ስልክ ነው የገዛው ምንድነው ሞዴሉ ስሙ የገዛከው ስልክ ሚፍታ
ሚውት ነው። ሳምሰንግ አልትራ ኤስ 23 እሷን ላውራት ሀቡ ማለት እሷ የራሳችን ዜጋ ስለሆነች እሷን ላውራት። አውራት 2000 ድርሃም እኮ ገርሞኝ እኮ ነው። ታዲያ 25 እኮ ሀቢባ ይሰማችኋል? ሀቡ ማሪ እሷን ላናግራት። ሀቡ በማርያም አናግራት። በነገራችን ላይ ይሄንን ስልክ የሸጥሽለት ያውም ዩዝድ ሆኖ 2250 ድርሃም ነው። የራስሽ ሆኖ ይሄ እንደዚህ ብትሸጭለት ምንም ችግር የለውም። አንዴ አልትራ 25ቱ ራሱ 2600 ድርሃም ነው አዲሱ ማለት ነው ከካምፓኒው። አልትራ 25ቱ ነው የምልሽ ማለት አልትራ 25ቱ አዲሱ አዲስ ስንት ነው? 3000 ነው። 2600 ድርሃም ታሜ። ይሄ ደግሞ ሀቢባ አንዴ ፕሊዝ አንዴ መሲ አሁን መታ እንደዚህ እየተናገረች ያለችው ለምን እንደሆነ አላውቅም። በመጀመሪያ የገዛው 20 የራስሽ ሱቅ ሆኖ አዳምጪኝ፣ የራስሽ ሱቅ ሆኖ ለራስሽ ብትጠቀሚበት ደስ ይለኝ ነበረ። መሲ አንዴ ከኔ ጋር እኔና አንቺ ምን ማንታወቅ ሚፍታ ወደ ቤት ሂድ፣ በቃ መሸ። ወደ ቤት ሂድ ሚፍታ። እሺ ሩሃማ ምን አልሽ? ሩሃማ ፕሊዝ ምንም ነገር እንዳታውሪ እሺ ፕሊዝ እባክሽን። ለምን አላወራው? አንዴ ልጠይቅሽ። በመጀመሪያ የስልክ ሲገዛው ህጋዊ ስልክ እንደገዛና ዋጋው የሚገባው አይነት ዕቃ እንደሆነ አንቺ አልነበርሽም። ዛሬ እንዴት በዚህ ዋጋ ገዛህ ብለሽ ስትይው ስንት ጂቢ እንደሆነ ምን አይነት ኮንዲሽን ላይ እንዳለ ስልኩ ያው 256 ጂቢ ራም 12 አዳምጪ ሩሃማ አዳምጪ። 256 ራም 12 00 ዳይሬክት ከካምፓኒው እኔ ነገ ሀቡ አንቺ ቤት ገብቼ ዳይሬክት ከራሱ ከሳምሰንግ ካምፓኒ አልትራ 25 በ2600 ድርሃም አመጣልሻለሁ። ላንቺ ለሩሃማ ላንቺ ማለት ነው። ለማንኛውም ሀቡ ልጅ መስዬ በመጀመሪያ አንዴ ከሀቡ ጋር ላውራ አሁን እኮ ተለኝም አንቺኝ አላልኩሽም። ሀቢባ ናት የጠራችሽ አይደለ እኮ። እኔ ደግሞ የኛ ስለሆንሽ እንደው አንድ ቀን እንኳን ተዝብይ ያን ዩዝድ ስልክ ነው የሸጥሽለት። እኔ አዲስ ነው አላልኩም መስዬ አዲስ ነው ያውልሽ የራስሽ ሀገር ልጆች ሲመጡ በዚህ ዋጋ እንትን በይ ተፈታች እንዴ? እሺ አመሰግናለሁ። ሚፍታ ለምን ወደ ቤት አትሄድም? መሽቷል እኮ ሰዓት ሆነ እኮ መሲ ፕሊዝ። ያውዬ ግን ደግሞ ስክሪኑን አንዴ በትልቁ አድርጉና ማለት ስለ ስልኩ ሙሉ መረጃ ምን እንደሚያመጣ ላሳያችሁ። ተመልካቹ ይሄን መረጃ ሰጥቶኝ ነው እኮ ሊነግረን። እሺ ቆይ ላድርግ በትልቁ። እሺ ይኸው አንብቡት። አማርኛ የሚታያችሁ ከሆነ የሰጠሁት መረጃ ይሄ ነው። የሶፍትዌሩ ነው። ይሄው 8.5 እና 16 አንድሮይድ 13 የሚለው ነው የሰጠሁት መረጃ። ይኸው በምስሉ ላይ የሚታየው መረጃ ስልኮ ስለመሆኑ ትክክለኛ እርግጠኛ ለመሆን የሚያስችል በቂ መረጃ የለም ማለት። ከዛ ለምን እንደዚህ እንዳለ ተመልከቱ። ሶፍትዌሩ ተመልከቱ። አንድሮይድ ቨርጂኑ በምስሉ ላይ አንድሮይድ 16 ብሎ ተጽፏል። በአሁኑ ጊዜ ነሐሴ 2026 አንድሮይድ 16 የተለቀቀ ስሪት ነው ይላል። ያው እዚህ ጋር ደግሞ ተመልከቱ የማሻሻያው ይሄው ተመልከቱ። ታዲያ እቺ ልጅ እኔ ከዚህ ሌላ እንዴት ላቅርብላትሽ? ስልኩ ይሄው ግልጽ ታየው። ደግሞ እዚህ ጋር ላሳያችሁ ለሷ ልኬላት አሁን ከገባው ጀምሬ እሷና ስታወራ የነበረችው ላሳያችሁ። እኔ ትክክለኛ መሆን ላሳያችሁ። ይሄው እዚህ ጋር አንብቡ። ይሄው አማርኛ ማንበብ የምችሉት አንብቡ። ይሄው በምልክላት ሰዓት ይሄው የምስቅ ኢሞጂ ነው የምልከው። ተመልከቱ። ይሄው ትስቅብኛለች። ማንኛውንም መረጃ ስልክባት ይሄው ትስቃለች። ይሄው አያችኋ። ስለ ስልኩ መረጃ ደግሞ አንብቡ። እዚህ ጋር የተጨበረበሩ የተደረጉ ዋና ቁጥሮች ይላል።
እያንዳንዱ ነገር የት ላይ እንዴት ተቀያየረ ይናገራል። ይሄው በማስረጃ ይሄው هذا 5C كم هذا 5C هذا 450 كم زاد በስክሪፕቶ ምልክት ላሳያችሁ هذا 180 شيلينج اخر كم شيل هذا كل شيء لا هذا بس خلاص هذا 450 كذا طلع فاونديشن ይሄው ሀቢባ ይታያቸዋል። አዎ ይታያል። ይሄው እዚህ ጋር አንድሮይድ 16 ይላል። ይሄው ከዚህ ጀምራችሁ እንዴት ቪዲዮ ጠፋብኝ መሰለኝ። ذاكر كم هذا 100 كم ባርኖን የሚለውንካ ይሄው ከመጀመሪያ አንብቡት። እኔ በፒን አሳያችኋለሁ። የተጭበረበሩ ኤዲት የተደረጉ ዋና ዋና ነገሮች ይላል። ይሄው 8.5 ሳምሰንግ ካሁኑ ዋትስአፕ ግን እኮ እንትን ይልብኛል ፐርሰናል ኢንፎርሜሽን ብሎ ይዘጋል። ዋትስአፕ ከዋትስአፕ አታሳይ ከቻት ጂቢቲ ምናምን አሳይ። ዋትስአፕ ይዘጋል። እሺ በዋትስአፕ ልላክልኝ። አዎ እዚህ ጋር ዋትስአፕ ስክሪን ላይ ካርክ ፐርሰናል ኢንፎርሜሽን ብሎ ይዘጋል። የሰው እሺ ተመልከች ያው ልክልሻለሁ። هذا خلي هذا خلاص انا سويت አቤት ሰማያለሽ ባሰ እየስ ምናልሽ ሪካርድ ይስልልኝ ፕሊዝ ኦኬ ሚፍታ ተጨነቅን። ወደ ቤት ሂድ፣ ወደ ቤት ሂድ። እሺ አቡዬ ሄደስ ይሄው የላኩልሽ መረጃ እየሽ لا يبغى ناقص من 300 እንዳለ ስልኩ የተጭበረበረበትን ቦታ ነው የሚያሳየው። የት ጋር እንዳለ አይተል يبغى لانه هو يبغى አይተል في موجود كم هذا هلو هلو حبيبي አናግሪ هلو هلو من ልጠይቅልክ ምን ልበልልክ? هذا مو وصل يعني هذا مو وصل هذا نبي نعرف عدد التليفون اصلي ولا لا؟ لا مو وصلي. التليفون مو باصلي. تقدر تعرف اذا مفتوح ولا لا؟ اقدر اعرف مو مفتوح مو مفتوح ሩሃማ ህንዱ እያለ ያለው ስልኩ አልተከፈተም። ኦሪጂናል ነው አይደለም። ስልኩ አልተከፈተም ግን ኮፒ ነው እያለ ነው ደግሞ ሰውየው። ካልተከፈተ ኮፒ ነው እንዴ? ነው ኮፒ ስልክ 2000 ምናምን ነው የሚሸጠው ታዲያ። ለኛ ምን ስትይ ነበር ሩሃማ? ለኛ ምን ስትይ አንተ ከፍተኸው ነው አንተ አስቀይረኸዋል። የጀርባ ገላሱ እኛ አስቀይርኩም አላልሽም? እንደ ዋትስአፕ ላይ ግን ኮፒ ነው። ዋትስአፕ ላይ እንደ ብለሻል አላልሽም? ምን ሩሃማ አንዴ አዳምጪ። ዋትስአፕ ላይ ስልኩን አንተን ያስቀይረው ትሆናለህ እንጂ ስልኩ አንተ ከፍተኸዋል ምናምን ብለሽ ሪከርድ አድርገሽ አላረግሽም። ይሄ ስልክ የኔ አይደለም ብለሽ አላልሽም? ባጭሩ ቆይ ስልኩን አንተ እስካፍተውስ ከሆነ አባላሽ ካሰርተውስ ነው ይያለው እላለሁም ደግሞ ድጋሜም እኮ እየተባለ ነው። ሜቢ አንተ ጋር መጥቶ ተቀይሮ ተስተካክሎስ ቢሆን ባቁ ተከፍቷል እያልክ ነው። ባቁ እንዴት ይከፈታል? ስልኩንም እኮ ክደሽናል። ስልኩ እኮ የኔ አይደለም ብለሻል። ኧረ አይደለም ስልኩ የኔ አይደለም ብለሻል እኮ አይደለም። ተቀይሮ ቢሆንስ ባቁ የተቀይሮ ስልክ ቢሆንስ እኔ ተቀየረ አይደለም ይላኩትኝ ምንድነው ምን ሆነ? የተቀየረ ሌላ አሁን ይኸውልሽ አለመከፈቱን አረጋገጥን። ቢያንስ አልተከፈተም፣ አንቺም ጋር ተከፈተም እሱ ጋርም አልተከፈተም። ግን ስልኩ ኦሪጂናል አይደለም ነው እየተባለ ያለው። ኮፒ ነው ታዲያ ኮፒ ነው አይደል? እንደዛ ነው እያለ ይሄ ሰውዬ ኮፒ ለመሆኑ መረጃ ይስጠን ነው የሚባለው። እኔ ደግሞ መረጃ ይስጠኝ እንዴት ነው ኮፒ ሆነው? ለዚህ ደግሞ ሳምሰንግ ካምፓኒ እንዴት ኮፒ ስትሰጠኛል? እኔም ካምፓኒውን ከሳለው ከሳምሰንግ አንቺም ካምፓኒውን እንድትከሺ ይምጣና ይመርመር። ስለዚህ ሙስታውን ወደ ቤት ሂድ፣ በቃ ይምጣና ይመርመር። ስልኩ ላከው ወደ መሲ ብርጅስቶን ተቀብላ ታስመርምረው እና ውጤቱን ታምጣልኝ። ያው ከቨር ይሄን ያደረኩላሽ አላስ ምንም ችግር የለውም ብላለች። እሺ ለህር ነው ወደ ቤት ወደ ሙዲር
የመላኪያ እንድታግዝ የፈለገችው ልጅ እምቢ ብትልም አንተ ግን ቁጥሩን ስጪኝ ካርድ ልሙላለት እያለች ነው። ቁጥር ልላክላት ላስፈቅድህ ብዬ ነው። አቡ ወደ ውጭ እየወጣሁ ነው። አንዴ ታክሲ እስከምገባ ድረስ አይሰማኝም የምታወሩት። ቁጥር ልላክላት ወይ ነው ያልኩክ። እና መሲ ስልኩ ይሄን ዋጋ አያወጣም ስላልሽ ቅር ብሏታልና እንደዛ ማለት አልነበረብሽም። እንደዛ ቅር ብሏታል። ሀቢባ አይዋ ሲሪያል ነበር ቼክ አደረኩት። ኦሪጂናል ነው። ሲሪያል ነበሩ የሚያሳየው ስልኩ ኦሪጂናል እንደሆነ ነው። ግን ለምንድን ነው ዋጋው ማለት እኔ ደነገጥኩኝ ሰራሃ። ሙስተዕመል S23 ማለት ዋጋው ሜቢ 1300 ቢበዛ ማለት ነው። 2000 ምናምን ሐራም ያኒ 2000 ልንገርሽ S26 የወረደው አዲሱ በ3600 ድርሃም 26 አንቺ የምታወሪ ስለ S23 አልትራ ላይክ ምናልባት የዛሬ 4 አመት ወይም 5 አመት የወረደ ስልክ ነው። ይሄ ነው ማለት እኔ ማለት ለዚህ ለምንድነው በዚህ ዋጋ ይሸጥሽለት ለምለው ለዚህ መልስልስተ እሺ በመጀመሪያ 23 አልትራ ኦሪጂናሉ ማርኬት ላይ የለም። ዩዝድ ነው ኦፍ ኮርስ ኦልድ ሞዴል ሊሆን ይችላል። ኮንዲሽኑና 512 ጂቢ ነው የወሰደው። 512 ጂቢ ኮንዲሽኑ ደግሞ ኤ+ ኮንዲሽን የሆነው የዲሊቨሪ ተጨምሮ ነው። እሺ እሱ ላይ እኔ አጥፍቼበት አይደለም። እዚህ ሱቅ እኔ የሚሰራበት ሱቅ ላይ መጥተህ በሪሲት አንተ ራስህ ስትገዛ ዋጋ 1800 ድርሃም ነው ሱቅ መጥቶ ለሚሸጠው ለሱቅ ለሚመጡት። በዲሊቨሪ ግን ከነ ሙሉ ዕቃ ምልክለት ማለት ነው። አሁን እሱ በገዛበት ዋጋ ነው። ሳውዲ ላይ ላኩት እኔ እዚህ እኮ አይደለም ታሜ እዚህ አይደለም እኮ ስልኩ በዲሊቨሪ ሳውዲ ላይ የላኩት እኮ እኔ ሃው እሺ እህቴ አንድ ሚዩት አድርጊ። እኔ ያው ሐቅ ማውራት ስላለብን እናውራ። ከዛም በኋላ እናንተ መጨረስ ያለባችሁ ትጨርሳላችሁ። ሐቢባ ሙስተዕመል እስከሆነ የደረሰው አሪፍ ሁኔታ ከነበረ ኦኬ ላኪን በዚሁ በኸራቡ የደረሰለት ከሆነ እሷ ኃላፊነት መውሰድ አለባት። አንድ ልክ ምሳሌ ላቀርብላችሁ ጋይዝ። ለምሳሌ ሙስተዕመል መኪና ከገዛሽ ስትሞክሪው መኪና በደንብ እየሰራ የነዳሽው ኖርማል ነው። ሬጅስትሬት ካደረግሽ በስምሽን ሁሉንም ነገር ከቀየርሽ በኋላ ሜቢ ከ3 ከሳምንት በኋላ ኢንጂኑ ተበላሸብሽ ሶ የሻጠልሽ ሰውየው መጠየቅም መብት የለሽም። ኦኬ ሙስተዕመል እስከገዛሽው ያኒ አዲስ አይደለም። ሙስተዕመል አይታወቅም እንዴት ነበረ ሲጠቀሙት ምን ውሃ ገብቶ ሩጡባ ምናምን አላሁ አለም ገባሽ። አጠቃቀሙ ማለት በምን ቻርጅ ነበር የሚቻርጀው። ሶ ሙስተዕመል እስከሆነ ዋረንቲ እኮ አለው። ዋረንቲ የለውም ሙስተዕመል የለም። ጋራንቲ እንደማን ስታሹር አለች እኮ ስታሹር እንደማን ታሜ ሶፍትዌር ዋረንቲ ይሰጣል። ሶፍትዌር ዋረንቲ ማለት የውስጥ ችግር ኔትወርክ ማይክ አሁን እዛ ላይ ማለት ነው ኮድ ጽፎ ያሳያል እንደው ማለት ነው ዲስፕሌይ እንዲሁም ደግሞ ድምፁ ኮሊንግ ሪሲቭ ማድረግ ፊንገር ፕሪንት ማለት ነው የማሳየት ይችላል እንደሚሰራ ሁላ ማለት ነው። ያን ነገር ገልጸሻል እዛው ደረሰኝ ላይ ጋራንቲ ይሄንን እነዚህ ነገሮች ከቨር እንደሚያደርጉ አዎ ቪዲዮ አለኝ። ደረሰኙ ላይ አለ አሳየን እስኪ ሚፍታ ደረሰኙ ላክ እንዲለብበው ደረሰኙ ላይ ሀቢባ ደረሰኙ ላይ ማለት ነው የመሰበር የለውም። ደረሰኙ ግን ብላው ላይ የተጻፈው ቁጥሩና የወሰደው አክሰሰሪ አይሚ ነምበር ነው። ደረሰኙ ላይ እንደዚህ ከ6 ወር አንተ ሶፍትዌር ዋራንቲ ያለው የሚል የለው። የሚሰጠው ዋራንቲው ወረቀቱን ነው። ወረቀቱን ይዞ መጥቶ የመለወጥም ይችላል። እቺ ልጅ ማለት ዱባይ እንዳለው ምንድነው ያለችው? እናንተ ጋር የምታወራው ጋር እኔ እየተለየብኝ ነው ያላለችው። እኔ ጋር አላለችው ዱባይ እንዳለች ከ6 ወር እስከ 1 አመት የሰጠችኝ የሁሉም ነው።
ጋራንቲ ወረቀቱ እኔ ጋር ሲደርስ ይሄ እኮ የ3 ቀን ነው የሚለው እንዴት እንደዚህ ሊሆን ስላት አይ ችግር የለውም ብላ ነው እኔ ምንሽ እንደለ ያደረገችኝ። እዛ ዱባይ እንዳለ ችግር የለውም ነበር ያለችው። ጋራንቲውን እጄ ገብቶ ሳነበው ለ3 ቀን ገና ብቻ ነው የሚለው እንዴት እንደዚህ ሆነ ምናምን ስላት አይ የኛ ጋራንቲ ወረቀት እንደዚህ ነው ብላለች። ለ3 ቀን የ3 ቀን ገና ምናምን ነው የሚለው። ከዱባይ አንተ ጋር እስኪደርስ እኮ 3 ቀኑ አለቀ እኮ የጥገና ምናምን ነው የሚለው። መላክ ይችላል ለላክላችሁ አንዴ። ለነገሩ ዋይፋይ ተቋርጦብኛል እየመጣው ስለሆነ እንደዛ ነው የሚለው ጋራንቱ ላይ። ለምን እንደዚህ ሆነ ብያት ነበረ። አይ የኛ እንደዚህ ነው ስሪቱ አለች። የኛ ጋራንቲ የምንሰጠው እንደዚህ ነው አለች። ከዛ ከ3 ቀን በላይ ቢበላሽብኝ ምናምን ስላት ችግር የለውም ማለት ወረቀቱ ላይ እስከ 3 ቀን አገልግሎት ነው የሚሰጠው። ይሄን ምን ትያለሽ ሩሃማ? ለ3 ቀን ነው የሚለው ዋረንቲው ደረሰኙ ላይ። 3 ቀን ማለት ከዱባይ ሳውዲ እስከሚደርስ እሱ ጋር ያልቃል 3 ቀኑ። ሀቢባ ግቢና ሀቢቢ ልኬልሻለሁ። እንትኑ ልኬልሻለሁ፣ ዋራንቲ ወረቀቴ ልኬልሻለሁ። እሺ የት አልደረሰኝም? አሁን መጣ ደረሰኙ። እዚህ ጋር ምን ይላል? የት አለ ዋረንቲ የሚለው? ከዛ ግላስ ፕላስ ከቨር ቻርጅ ታች ላይ ማለት ነው። ታች ላይ ዋረንቲ ሰርቪስ ኦንሊ ዴድ ኤንድ ኤልሲዲ ኖ ዋረንቲ ኖ ካሽ ባክ ኖ ሪፕሌስመንት 3 to 5 days ሰርቪስ ዋረንቲ 6 ወር የሚል የታል ታዲያ? እዚህ ጋር 6 ወር ሀቡዬ ምንም የለም። እስከ 6 ወር ገደብ የ3 ቀን እስከ ምናምን ነው እኔ ሳስታውስ የሚመስለኝ። እሷ እንዳለችው ከ6 ወር እስከ 1 ዓመት አይደለም። ቪዲዮ ላይ ከ6 ወር እስከ 1 ዓመት ደጋግማ ነው ያለችው። ወረቀቱ ላይ እንደዛም አላገኘሁም። ይሄው በአንድ ወር ጊዜ ውስጥ ይሄ ችግር ቢመጣ አልመልስም ነው የምትላችሁ። እንደገና 2050 ድርሃም እዚህ ጋር የከፈልከው 2050 ድርሃም ነው። 200 የዲሊቨሪው አልተጠቀሰም ደረሰኙ ላይ። ለምን ተጠቅሷል? ሳውዲ አረቢያ አይደል እንዴ ሀቢባ? የስልኩ ዋጋ 1850 ነው። የዲሊቨሪው 200 አንድ ላይ 2050 ድርሃም። ኦኬ እኔ የዲሊቨሪው የስልኩ ዋጋ 2050 ሆኖ እንደገና የዲሊቨሪው 200 አንድ ላይ 2250 ነበር የመሰለኝ። እኔ ራሱ እሱን ልጠይቃችሁ ነበረ ገና ማለት ነው። ሌላው ደግሞ ሀቢባ እነዚህ እቃዎች ማለት ነው ዩዝ ዲቃት ማሜ እንደተናገረው ማንም ዋራንቲ አይሰጡም ማንም ማለት ነው። ጠይቂ እሱም ተናግሯል ታሜ ራሱ። እኔ ግን ከ6 ወር እስከ 1 ዓመት ሶፍት ዋራንቲ የሚሰጠው ስለማምንባቸው። ታይ አትስጪ። ምክንያቱም በአፍ እሰጣለሁ ያለሽ ይኸው አልሰጠሽውም። እንደዛ ዋራንቲ ሀቢባ አሁንም ቢሆን ለዚህ ልጅ እኔ ሶፍትዌር ዋራንቲ እሰጥለታለሁ። የሱ ችግር ሶፍትዌር ዋራንቲ አይደለም። ተከፍቷል እኮ ነው። ባለሱቁ አልተከፈተም ብሏል። ባለሱቁ አልተከፈተም ብሏል። እንት አይነት መረጃ መጣለች። ተከፍቷል። እኔ ተከፍቷል እንዴ አልተከፈተም። ተከፍቷል ብቻ አይደለም የስገባ ላይ ያሳየው ሮሃማ ቻርጀሩ ይኸው አሁን ብዙ አይነት ችግር ቻርጀር ችግር ያገኘንበት አንዳንዴ አዳምጥ እሺ። ቢያንስ እንኳን እዚህ እንኳን አዳምጥ እስኪ። ስልኩ አልተከፈተም ተባለ አይደል? እዚህ እኔ የተከፈተ ስልክ አይደለም የላኩት አልኩትኝ። ሶፍትዌር ዋራንቲ ከሆነ እዚሁ ላይ ራሱ ኮዱን ይስጥክ የማይክ እና ኤቭሪቲንግ ችግር ካለ እዚሁ ቀይራለሁ። እሺ አንዴ እንዲገባኝ ሩሃማ አንዴ እንዲገባኝ እኔ የሶፍትዌር ችግር ምን እንደሆነ ንገሪኝ። ቆይ አንዴ ይግባኝ ማለት ነው። 1 ሰከንድ ልጻፍና ከዛ ድጋሚ መደናቆር የለም ከዚህ በኋላ። የሶፍትዌር ችግር የሚባሉት እነማን ናቸው? ድምጽ ለምሳሌ ድምጽ አላሰማም ካለ ስለዚህ ማይክ እሺ ኔትወርክ አልስብም ካለ ኔትወርክ ፊንገር ፕሪንት አልሰራም ካለ ፊንገር ፕሪንት የሚባል አለ። ማይክ ምንድነው? ፊንገር ሴንሰሩ ማለት ነው። ፊንገር ፕሪንት ሬድ ሀቢባ አስመሪበት ኔትወርክ አይሰራም። ቆይ አንዴ አረፋት እሺ ማለት ትግባ ፕሊስ ማለት ነው። ተራክ ሳይደርስ ሚውት አታብራ እባክህ። እሺ ማይክ ኔትወርክ ፊንገር ፕሪንትን ቢካለ እሺ ሌላስ? እና ደግሞ ኮድ አለ። ምንድነው? ከለሮች አሉ። የስልኩ ዲስፕሌይ ከለር ምናምን አለ።
እንዴት ላሳየው? ኮዱን ይጻፍ ካሜራ ብራና ልንገረው ኮዱን ይጻፍና። እሺ የስልኩ መብራቶች ብዬ ልጻፈው? ያው ከለሮች ለምሳሌ ሬድ ከለር ኪቦርድ ምናምን የሚባሉ እንዲጫኑ ምናምን ባክ ምናምን የሚባሉ ወይንም ኪቦርድ እሺ ብዬ ይዤዋለሁ። እሺ በቃ እነዚህ አራቱ ናቸው። እነዚህ ናቸው። ድምጽ እና ምንድነው ይሄ ፔኑ ማይሰራ ከሆነ ኦሪጂናል ፔን ካለው የላኩለት ፔን ስክሪፕቶ አለው ስልኩ። ኦኬ ስክሪፕቶ ኦኬ ጥሩ። ስለዚህ ለምትዩ ደግሞ ከታች ማለት ነው ቻርጀር ስልኩ እኮ እንደሚቀበል መጀመሪያ እንደሚቀበል እናውቃለን። ውዴ ቻርጀር እኮ ስልኩ ሲቀበል እስከዛሬ ይቀበል ነበር፣ እየተጠቀመው ነበር ስልኩን። መጀመሪያ ይቀበላል ካልኩሽ ምርሃማ ግን ከጊዜ በኋላ ተበላሸ። የተበላሸ ምክንያት ኦሪጂናል ስላልሆነ መጀመሪያ መቀበሉን ብቻ ነው እንደምታየው አንቺ። አንዴ እንደማመጥ ባካችሁ፣ አንዴ እንደማመጥ 6 ወር ጋራንቲ የምትሰጪው አንቺ የሶፍትዌር ችግር ሩሃማ እያዳመጥሽ ነው። አንቺ ዋረንቲ የምትሰጪው ለ6 ወር የሶፍትዌር ችግር ብቻ ነው ብዬ ደጋግሜ ይናገራለሁ። ያ የሶፍትዌር ችግር ማለት ደግሞ እነ ማይክ ኔትወርክ አለመሳብ፣ ፊንገር ፕሪንት አልሰራም ካለ፣ የስልኩ ከለሮች ምናምን ኪቦርድ ምናምን አልሰራም ካለ እነዚህ ሶፍትዌር ችግር ይባላሉ። ስለዚህ እነዚህ አራቱ ችግሮች ካሉ ብቻ ነው እኔ 6 ወር በነፃ ለአንድ ሰው ስልክ የምቀይረው። 4 ነጥብ ትክክል? አዎ ኦኬ። ስለዚህ አሁን አንተ ከነዚህ ችግሮች ውስጥ ሚፍታ ምንድን ያለበት ስልኩ ልጠይቅክ። ማይኩ ይሰራል? ድምጽ አለው ስልኩ? እሺ ሀቡ ስልኩ ያመጣብኝ ችግር ልንገራችሁ። ኖ ቆይ እንደሱ ከማለት በፊት ሚፍታ እኔ ጭንቅላት እየገባኝ ስላልሆነ ነው ረጅም ሰዓት ቆይተን። ማይኩ ይሰራል? አዎ ወይም ማይኩ ይሰራል። እሺ ኔትወርክ ይስባል? ኔትወርክ ይስባል? አይስብም። ኔትወርክ አይስብም። እሺ ፊንገር ፕሪንቱ ይሰራል? እሱ ፈጣን ባይሆን ይሰራል። ፈጣን ማለት አለው እንደ ፈጣንና ስላለው እንደሱ የለውም። ሴንሰሩ ማለት ነው። ሴንሰሩ ይከፍታል፣ ተቹ ይሰራል ወይ ማለት ነው። እባክሽ ሩሃማ ሚዩት አታብሪ። የሱ ተራራ ታራይን በማስቀመጥ ጊዜ በጣም ፈጣን ቢሆን ባይከፍትም 2 ምናምን ንክቼ ይከፍታል። እሺ ከለሮች እንትን ኪቦርድ ከለሮቹ ምናምን ይሰራሉ? ያ ኪቦርድ ማለት ያኔ ስፔሊንጎቹ ምናምን ናቸው። ታይፕ የምናደርግበት ስክሪኑ ይበራል፣ አፖቹ ይበራሉ፣ ከለሮቹ እሺ እነሱ ይበራሉ። ግን ደግሞ ስልኩ ወዳው እንደመጣል ይችላል። ስልኩ እንትን ብሎ ይዞኝ ነበረ። እሺ ያኔ አፕሊኬሽን አላስጠቀም ብሎ አግዶኝ ነበር። ያንንም ልኬላታለሁ። አፕሊኬሽን ነው በላኛለች። ስልኩ አፕሊኬሽኑን አልንቀሳቀስ ብሎ ሁሉንም አቁሟቸው ነበረ። እነዛ ለማለት ፈልገሽ ያንንም ልኬላታለሁ። ነው አይደለም ለማለት የፈለኩት ይበራል፣ አፖቹ ይበራሉ፣ ከለራቸው አለ፣ ኪቦርዱ አለ፣ ይሰራል፣ ታይፕ ያደርጋል። እነዛ ይሰራል። እሺ እስክሪብቶ አለው? እስክሪብቶ አለው። ኦኬ ስለዚህ ከዘረዘረቻቸው የሶፍትዌር ችግር 5ቱ 4ቱ ይሰራል፣ አንዱ ኔትወርክ አይስብም። ስለዚህ ኔትወርክ አለመሳብ በራሱ ችግር ነው። ለምን ያለ ኔትወርክ ስልኩን መጠቀም አይቻልም። ስለዚህ ኔትወርክ አለመሳብ የሶፍትዌር ችግር ስለሆነ በዋረንቲው መሰረት ቀይሪለት። እናመሰግናለን። ሀቢባ ቀይርለታለሁ። ነገር ግን ደግሞ ኔትወርክ አለመሳቡን ፎቶ ቪዲዮ አድርጎ ይላክልኝ። እየተስማማ ነው እኮ ስልኩ እዚህ መጥቶ ቼክ እንዲደረግ ነው አይደል? እኔ ማጥቅ እንዲወጣልኝ አይደለም? አዎ። ስለዚህ ስልኩ መጥቶ ሶፍትዌር ፕሮብሌሙ ኔትወርክ እንደማይስብ ሌላ ምንድነው ፊንገር ፕሪንት አይሰራም ብሏል። እሱም እንደማይሰራ ቼክ ይደረግልኛል። ፊንገር ፕሪንት አይሰራም አላለም። ይሰራል ግን አንዴ ፕሬስ አድርጌው ሳይሆን ሁለተኛ ስደግምለት ነው የሚሰራው። እንዴ ፊንገር ፕሪንት እኮ ታዲያ አንዳንዴ አንቺ ስልክሽን አንዳንዴ ስትጫነሽ ነው እኮ ጣትሽን አዛዙረሽ አይደል እንዴ? የጣት እኮ ነው ጣት ፊንገር ፕሪንት እንደዚህ ስትጫኒ እኮ ነው የሚከፍተው። እሱ ችግር ነው ታዲያ ማይሰራው ችግር አይደለም። እሱ ኔትወርክ ከአምስቱ የእንትን ችግሮች ኔትወርክ ዋነኛው ነው። አሁን ኔትወርኩ ማለት ነው እየተጠቀመው ነው አይደል? ስክሪንሾት አድርጎ ይላክልሽ ሲም አስገብቶ። እሺ እስቲ ያሳየን ኔትወርኩ ምን ያህል ይደውል። በሱ ስልክ ቪዲዮ ከፍቶ ይደውልልን። አቢባ
ሀቢባ ይሄ ስልኩ ማለት አሁን ይሄን የራሷ ስልክ ሲም ካርድ የለውም። እቤት ገባ ሲም ካርድ አስገብቼ ቪዲዮ ሪከርድ አድርጌ ልክልሻለሁ። በቃ ታው ደግሞ የትራው خلاص حبيبه روحاما ስልኩን መልሺውና አስተካክለሽ መልሺለት ለልጁ ምኑ ማለት እኔ እኮ ተቀጥሬ ነው የሚሰራውና በመጀመሪያ ተቀጥሬ ነው የሚሰራው በሱ ሳይድ ሆኜ ተከራክሬ እዚህ ሳይደርስ በፊት ማለት ነው ኖ ሊከሳስ ነው ያለው ባለቤቱ ማለት ሊከሳስ ነው ያለው ሊከሳስና እንደውም አይሰራም ቪዲዮ ሰራብሻለሁ ቪዲዮም ሰርቶብኛል ብዬ ስለው አለመስራቱ ሊጠየቅ ነው ያለው ሰውየው ማለት ነው ኦሪጂናል ካልሆነ እኔ ነኝ የምትጠጣው እሱ አይደለም እኔም እኮ ተሰድሬ ነው እኔ አልቀይርለትም አላልኩም አሁን አልበላውበትም ስሚ ልጁ ሲጀመር ሰውዬሽን ቆይ ወንድሜ አንዴ ሰውዬሽን አያውቅም ምናምን አያውቅም ሱቅሽ የት እንደሆነ አያውቅም ገባሽ አንቺን የሚያውቅሽ አንቺን አምኖ ነው ማለት ነው እኔ አምኖ ቢሆን እኮ በህግ መሰረት አይደለ ሳሚ ቢሆን ቀይርለታለሁ እኮ እኔ አልቀይርም አላልኩም ግን አንቺ በቃ በሰላም በቃ ጨርሽለት ለልጁ ወይ ማስተካከልለት ወይም በሌላ አስቀይሪው خلاص ምኑን ላስተካክልለት ይችላል ስልኩን ማለት አሁንም የተበላሸው ነገር ካለ አስተካክለሽ መልሽለት ወይም በሌላ ስልክ ማለት ቀይሪለት እሺ እዚህ ኔትወርክ ችግር ብሏል እሱ ቪዲዮ ይላክለትና ለሀቢባ ኔትወርክ ችግሩን ሊስተካከልለት ከሆነ ተስተካክሎ ይላክለታል አንቺ ስልኩን ከወሰች በኋላ ሁሉንም ነገር ቼክ አድርገሽ ቪዲዮ ሰርተሽ ማለት ነው አስቀምጪው አንቺ ጋር ይሁን ወንድሜ ሁሉንም ነገር ይሰራል ኔትወርኩ ይሰራል ምናምን ይሰራል ደሞ አንተ የእጅ አሻራ ማለት አንዳንዴ በስተክክል ስታስገባው ይከፍትልሃል ሙሽ አንዴ ሁለቴ ሶስቴ የእጅ አሻራ አንዳንዴ ማለት በደንብ አይይዝም ስትመዘግበው ማለት ነው ከመጀመሪያ anyhow ስልኩን መልሺውና አንቺ ምንድነው የሚያስፈልገው ነገር በሙሉ በቃ እንትን አድርገሽ ምንትኔስ አድርገሽ ቪዲዮ ሰርተሽ ዲሊቨሪ ልክለታለሁ የዲሊቨሪ እከፍላለሁ ብሏል ስልኩ እዚህ ተመልሶ ቼክ ተደርጎ ማለት ነው በቴክስት ይጠብቅ ተስተካክሎ የሚስተካከል ነገር ድርሃም በድርሃም መላኪያው በድርሃም ስንት ነው 200 ድርሃም 200 ድርሃም ማስዬ እኔ መጥቼ ሱቅሽ ሰጥቻለሁ እኔ በቃ በሰላም ፍቹ ይሄንን ነገር ልክ መስዬ እንደዚህ ሳይሽ ማለት ቲክቶክ ላይ ነው ማቅሽ አላቅሽም በጣም ነው የምወድሽ በጣም ማለት ነው ግን ይባደረሱ ባለፈው ለዩኒስ ልጅ ስራ አግኝተሽለት ምናምን ስታሰራትም እያዩዋን ነበር ግን እዚህ ጋር የተናገርሽው ንግግር አስቀይሞኛል ተቀይምሻለሁ እውነት ችግር የለውም አንቺ እንደኛለሽ ሩሃማ ያውልሽ አንድ ነገር አንዴ ልንገርሽ ሩሃማ እኔ አሁን ለምሳሌ ያንቺ አሰሪ ሌላ ሀገር ዜጋ ነው አንቺ ጋር አንቺን የሚያስገቡሽ እኮ ለኛ ለአበሻ ልጆች እንዲሸጭ እኮ ነው አይደለ ለሀገር ልጆች ደግሞ ሲሸጥ ጥሩ አማራጭ ስጫቸው ለምን ኮንዶሞችሽ ጋር ማሲቾ you every time with customer ነው ብሎኝ ማሪጬ ቼክ አድርጌ ተጨንቄ ነው ብሎ አንድ ጋር ያን ነገር አድርጌ ነው ቆይታ ተበር እንኳን ሲቀርበት ተበር ተሳስተሽ ኦርደር ስትልኪ ሄታ ቀርቶብሽ ታውቃለህ ንገሪኝ እስኪ ያልኩሻለሁት ያውልሽ አሁን ለምሳሌ እሱ 218 ራሱ መክፈሉን እንደዚህ ስታቂ አይ እንደዚህ አዲሱ አለ እንደዚህ ይሻልሃል ብትዩ አንቺም አትጨቃጨቂ አይደለም ማሲ አንቺ ያሁን የምታወሪው አሁንም እኮ እዛ ጋር ገንዘቡ ጋር ነው ያለሽው ገንዘቡ ጋር ነው ያለሽው ምን አይነት እቃ እንደተላከለት አታውቂም ግን ደግሞ እኔ ሁልጊዜ ተከስተምሮቼ ጎን ነኝ ያልኩሽ ነው በቃ እሱን እንድትሆኚ ነው የምፈልገው በቃ እኔ ስለዚህ 200 ድርሃሙን እኔ ሰጥሻለሁ ሱቅሽ መጥቼ ይላከውና ስልኩን ችግር የለም አስተካክለሽ በቃ በሰላም የሚፈታ ነገር ነው አይደል ሮላን ሻር ሩሃማ አዎ ሮላን በቃ እንመጣለን ሎኬሽን ላኪልና እኔና ታሚና ቁጥሬን ትሰጠኛለህ ከይታጋ በውስጥ ፎሎ ፎሎ አርጊኝና ፎሎ አርጊውና ታሜ ፎሎ ልመልስልሽ እሺ በቃ አይደለም እሺ ይሄ አሁን ቁጥርሽን ላኪለት ለታሜ እኛ እንትን እንላለን ችግር የለውም እሺ በመጀመሪያ እዚህ ጋር ከታች እናስ የምትባከውና አካውንት አይዘጋ ነው የምትይውና ችግር የለውም ወዲ አካውንት ምን ችግር የለውም እግዚአብሔር የከፈተውን ጎሮሮ አይዘጋም አንቺ አካውንትን ብታዘጊ ስራ ታቆማለች ብለሽ ነው ለማንኛውም ችግር የለም ነገር አለ
ኮሜንት ተይ በቃ አሁን ሀቡ ወይ መስዬ እኔ እናት በጣም አመሰግናለሁ። ችግር የለ እኔና ታሜ እንሂድና ለሩሃማ 200 ድርሃሙን እንሰጣታለን። እሱ ስልኩን ይላከው። ከዛ በኋላ ስልኩ ተስተካክሎላት ይላክለታል። ችግር የለም። በጣም ጥሩ እንዲቀየርለት ነው የሚፈልገው። ችግር የለም ሀቡ ጥሩ ቃል እንዲላክለት እናስተካክልለታለን ኢንሻአላህ። ስለዚህ ወደ አንቺ ነው የሚልከው ሚፍታቃው ስልኩ ወደ ሩሃማ ጋር ወደ እሷ ይላከውና ዴሊቨሪ ብቻ ወስደዋለሁ። ሀቢባ ምንም ችግር የለውም። እኔ አሁንም ቢሆን ማለት ነው ይሄ ልጅ እንዲጎዳ አልፈልግም። አታስቢ። አንቺም እኔ እንደውም ቼክ ተደርጎ በደንብ ታይቶ እንዲላክለት ነው የምፈልገው። በምን ምክንያቱም እንደዚህ እንደሆነ በጣም ጥሩ። እኛም እኮ ይሄንን የምንፈልገው አንቺም እህታችን እሱም ወንድማችን ማንም እንዲጎዳ አንፈልግም። እሺ አው ግን አናዶኛል። ስለአናደደኝ ነው የምር ሀቢባ አናዶሽ። በቃ ያጋጥማል በስራ ላይ በከስተመርና በሻጭና በከስተመር መሀል ችግር ያለ ነው ያጋጥማል። እሺ ቪዲዮን ደግሞ ያንሳልኝ ተቻለ ማለት ነው። በቃ ያነሳልሻል። እናንተ ሰላሙን ዋና። ስለዚህ ስልኩን ይልክልሻል። የመላኪያውን እንዴት ነው መስዬ የመላኪያውን ነው ይችላል ያለችው እንዴት ነው መስዬ ትመጣለች? ለዚህ እኮ እኛ ቅርብ ናት። እኔና ታሜ ሄደን 200 ድርሃም እንሰጣታለን ለሷ። ኦኬ ስለዚህ እሱ ሲልክ የመላኪያ እዛ ይከፈልካል ብሎ መላክ ይችላል እንዴ? እነሱ እና ሩሃማ እናንተ በዜሮ ከሱ መቀበል ትችላላችሁ። እኔ ላንቺ ተሰጠውሽ ዜሮ ከሱ ሲቀበሉ በዜሮ ይቀበሉታል። በጣም ጥሩ አልሐምዱሊላህ። እሺ ሚፍታ በቃ ያው ትልከዋለክ የመላኪያውን። እሺ መሲ 200 ድርሃሙን የመላኪያውን ትችላለች። አንተ በነፃ ምንም ሳትከፍል ላከው ስልኩን ወደ ሩሃማ።